ቀጣይ ከዚህ ርዕስ ሳንወጣ እውነት ለፕሮቴስታንቱ ክርስቶስ ቤዛቸው የዓለም ቤዛ ነው ወይ ብለው የሚያምኑት ሀሳብ ላይ ብንሄድ መልካም ይመስለኛል። አንዳንዶች ከዛው ዲኖሚኔሽን ሆነው ለየት ያለው ዲኖሚኔሽን ለምሳሌ ካልቪኒስቶች፣ ሪፎርመሮቹ ምን ብለው እንደሚያምኑ እዚሁ ቲክቶክ ላይ ያሉ ደግሞ መምህራኖቻቸው ከዚህ በፊት እንዴት ያምኑ እንደነበረ አሁን ደግሞ እዚህ ክርክር ላይ እውነት ክርስቶስ ለነሱ የዓለም ቤዛ ነው ወይ የሚለውን ሐሳብ ብናሳይ መልካም ነው። ዮሐዴ የላኩልህ ደርሷል ወይስ? ኦኬ የእንትን አልከልኛል። ከዛ ብንጀምር አሪፍ ነው። አሁን ጥሩ አካሄድ ነው። አሁን የክርስቶስን የዓለም ቤዛነት እኛ በጣም እንደምናምንና ያለ ጥርጥር እሱን ካላመን ራሱ መዳናችን ምኑ ጋ ነው? ኦኬ በራሳችን ስራ አልንድን አንችልም። ኦፍኮርስ ልጅነት በራሳችን ጥረት ልናገኝ እንደማንችል ሁላችንም ኦርቶዶክሳውያን እናውቃለን። ለዛ ነው በክርስቶስ ክርስቶሳውያን፣ በመንፈስ ቅዱስ መንፈሳውያን የምንባለው ሁሌ ስንጠራ በክርስቶስ ክርስቲያን የተሰኛችሁ ነው። ኦኬ የባህሪ ልጁ ኢየሱስ ክርስቶስ ብቻ ነው የጸጋ ልጅነት ሊሰጠን የሚችለው። እሱ ሰው ሆኖ መጥቶ የባህሪ ልጅ የሆነው ጌታ እሱ የጸጋ ልጅነትን ሊሰጠን የሚችለው እርሱ ብቻ ነው። ይሄንን ልንክድ በጭራሽ አንችልም። በእርሱ ስለሆነ ልጅነትን ያገኘ ነው ማለት ነው። ነገር ግን እንደው ምንድነው በጉያቸው አቅፈው የያዙትን እሳት ምን ለማለት ለመሸወድ ምዕመናቸውን ለማጃጃል እንደው ወላዲተ አምላክ ድንግል ማርያም ቤዛዊተ ዓለም ነች አይደለችም የሚል አታካራ ሰው እንዲገባ በማድረግ የራሳቸውን ትምህርት እንዲሸፈን የሚያደርጉ አንዳንድ ሚስኪን ፕሮቴስታንቶች አሉ። ሁልጊዜ ሰውን የማይሆን ሀሳብ ውስጥ ቴንሽን እንዲሰረቅ በማድረግ ዋናው ትምህርታቸውን እንድትረሳላቸው ነው የሚያደርጉት። ፕሮቴስታንት አያችሁ፣ ሁልጊዜ ለምንድነው ገድላትና ድርሳናት ላይ ፎከስ የሚያደርጉት? ሃይማኖት ላይ ከተመጣ አይታችኋል፣ እንዴት እንደሚፈራርሱ አይታችኋል። እርስ በርሳቸው እንዴት ሊገዳደሉ እንደሚደርሱ ታውቃላችሁ። እነሱ ያላቸው አማራጭ ምንድን ነው? መሰረታዊ ባልሆኑ ጉዳዮች ላይ ሀሳብ እያነሱ የሰውን ትኩረት ማረሳሳት፣ ከእውነት እንዲርቁ ባልሆኑ ጉዳዮች ላይ ሰው ጭንቅላቱ እንዲያዝ ምናምን ማድረግ ነው። ያንን ደግሞ በጭራሽኛ አንፈቅድም። ግን የነሱ አስተምሮ ራሱ አይደለም ድንግል ማርያም ነች አይደለች የሚለው ኦርቶዶክሳዊ መረዳቱ እኛ እንዴት እንደሆነ እናስረዳለን። ምክንያቱ we are not word worshippers፣ ቃላት የምናመልክ ሰዎች አይደለን፣ የቃላት አምላኪዎች አይደለን። እነሱ ግን በጣም to the extreme word worshippers ስለሆኑ፣ ቃላት አምላኪዎች ስለሆኑ ከሐሳቡ ይልቅ ቃላት ላይ በጣም ዲፔንድ ስለሚሆኑ ይህንን ትምህርታቸው በደንብ እንፈትሸዋለን። መጀመሪያ አይ ቲንክ ከካልቪኒስት ከማየታችን በፊት የቃሌ ልከልኛል ስለ ካልቪኒስቶች እንዴት አድርጎ ለመሸፋፈን እንደሞከረ የተወሰነ ብናሳያቸው ደስ ይለኛል። እሱን እናሳይና ከራሳቸው ቀድመህም ደግሞ ስለ ሊሚትድ አቶንመንት ነገራቸውና ምን ማለት እንደሆነ ምን እያሉ እንደሆነ ከዛ ከራሳቸው አይተን እኮ ከራሳቸው ብናሳይ ብዬ ነው አይሻልም? አሁን እኛ ዴፊኒሽኑን አሳይተን እንትን ከምንል የቃሌ ዴፊኒሽን የሊሚትድ አቶንመንት ዴፊኒሽኑ እንስማና ምን ያክል እንደሚጣጣሩ ሰውን ለማዋሸት እንዴት እንደሚሞክሩ እናይና ከራሳቸው ሶርሶች ምናምን ደግሞ በማስረጃ እናሳያቸዋል። ድምፁ ወይ ተናገሪ። አይ ቪዲዮም የማይከፍትልኝ ከሆነ ቀጥታ ሊሚትድ አቶንመንትን አማን የሚያብራራበት ስላለኝ ወይ ድምፁን ስለሚታወቅ ድምፁ ቪዲዮ መክፈት ካልቻልኩ ወይ እሱን ትላለሁ። እሱን እየተዘጋጀ በዚሁ አጋጣሚ ሁለት ነገሮች እናንሳ። የመጀመሪያው ፕሮቴስታንቶች በመሰረታዊ ነገር ላይ አንድ ነን፣ በመሰረታዊ ነገረ ድህነት ትምህርት ወይንም በመሰረታዊ ነገሮች አንድ ነን ሲሉ በኢየሱስ አንድ ነን ይላሉ። በኢየሱስ ብለን ስንል ትንሣኤውን አስቀድሞ ልደቱን፣ ውልደቱን፣ ከዛ በምድር ላይ መመላለሱን፣ ትምህርቱን፣ ከዛ ደግሞ ስለኛ መሞቱን፣ መነሳቱን፣ አሁንም ያለውን ቤዛነቱን፣ እነዚህን ሁሉ ያጠቃለለን ነው። መቼም አይደለ በኢየሱስ አንድ ነኝ ብዬ ስል እዚህ ካሉ ወንድሞች ጋር እነዚህን ሁሉ ይዞ ነው እንጂ አንዱን ጥሎ አንዱን አንጠልጥሎ አይደለም። ስለዚህ ፕሮቴስታንቶች ጋር አንድ የቤት ስራ እንሰጣለን ማለት ነው። ነገር አንድ ነን ይላሉ።
በኢየሱስ አንድ ናቸው ወይ? በተለይ በኢየሱስ ቤዛነት ላይ ፕሮቴስታንቶች አንድ ናቸው ወይ? የመጀመሪያ። ሁለተኛ ፕሮቴስታንት ብለን ስንል ለምሳሌ ርዕሱ እንደምታዩት ፕሮቴስታንቶች የጌታን ቤዛነት ይክዳሉ ብዬ ጽፌያለሁኝ አይደለ? አይ እኔ አልክድም ብሎ የሚመጣ ሰው አለ። የታወቀ ነው። አንክድም የሚሉ ወይም የሚያምኑ ሰዎች አሉ። ቤዛ ነው ብለው የሚያምኑ ማለት ነው። አይ አይደለም ብለውም የሚያምኑ ፕሮቴስታንቶች አሉ። ስለዚህ ፕሮቴስታንት የዓለም ቤዛ ነው ብሎ የሚያምንም አለ፣ የዓለም ቤዛ አይደለም ብሎም የሚያምን አለ ማለት ነው። ስለዚህ ሁለቱም ፕሮቴስታንት ተብሎ ሲገለጽ ስተት አይሆንም። ምክንያቱም ሁሉም ምን ብሎ ስለሚገልጽ ራሱ እኔ ፕሮቴስታንት ነኝ ብሎ ይገልጻል። የሚክዱ አሉ፣ የማይክዱ አሉ። እንድታስተውሉት የሚያስፈልገው በጣም ብዙ ቀን ማርያም ቤዛ ትባላለች አትባልም ብለው ጊዜያቸው ብዙ ነገራቸውን ሲያባክኑ የነበሩ ሰዎች አጠገባቸው ቅድም ዮሐዴ እንዳለው በጉያቸው ምን የሚልን አቅፈው ነበረ? የዓለም ቤዛ አይደለም የሚለውንም ፕሮቴስታንት አቅፈው ተቀምጠው ነበር ማለት ነው። ይችን እሳት መልሰን ወደ እነሷ እናደርግና እነሱ ደግሞ መልሳቸውን ይሰጡናል ማለት ነው። በኢየሱስ ላይ አንድ አይደላችሁ፣ ስለዚህ ተስማሙና ነገሩ የዓለም ቤዛ ነው ወይስ ደግሞ የጥቂቶች የሚለውን እናነሳለን። የተዋሸበት ነገር አለ። እሱን ዮሐዴ ያሳየንና ከዛ ከራሳቸው ፕላስ ደግሞ ከራሳቸው እዚሁ ካሉት አብረን እናገለግላለን ከሚሉት ማለት ነው ከራሳቸው ራሱ አንዱ ለአንዱ መልስ እንዲሰጥ እናደርጋለን በዛው ሐሳብ። ከዛን ደግሞ እንዴት እንዳስደነገጥከኝ ዮሐዴ ራሴ ወጣ። እሺ ራሳቸው መልስ እንዲሰጣጡ ካደረግን በኋላ በመጽሐፍቶቻቸው እንደዚህማ ታጠቁረኝም ካለኛ ኖ ቪዲዮ ድንገት በርቶብህ ከዛ የሆነ ጥቁር ነገር እያሳየህን። እሺ ቀጥል። ለማንኛውም በመጀመሪያ ደረጃ ወንድማችን ሊሚትድ አቶንመንትን በዚህ በሪፎርምድ ካምፑ ካልቪኒስቲክ የሆነውን እሳቤ የሚከተለው ወገኖቻችን የሚታመነውን የሊሚትድ አቶንመንት ወይም ደግሞ ውስን ቤዞት የተሰኘውን ነገር አቅርቦ ኢየሱስ ክርስቶስ የዓለም ቤዛ እንዳልሆነ እንደሚያምኑ ለማስመሰል ሲሞክር ማቅረብ የነበረበት ትልቅ ነገር ነበር። እሱም ደግሞ ምንድን ነው? ኢየሱስ ክርስቶስ የዓለም ቤዛ አይደለም ብለው እነ ካልቪን መናገራቸው። ስለዚህ እነ ካልቪን ይህንን አስቀምጠዋል ወይ ኢየሱስ ክርስቶስ የዓለም ቤዛ አይደለም ብለዋል ወይ የሚል ጥያቄ እንጠይቃለን ማለት ነው። ስለዚህ ይህን ትልቅ ክስ ስታነሳ ኢየሱስ ክርስቶስ የዓለም ቤዛ አይደለም ብለው እንዳስተማሩ ማስረጃ አቅርበ ማስቀመጥ አለብን። ኦኬ፣ የእሱ ዴፊኒሽን እንጨምር። አሁን ያቀረበውን ጥያቄ ሰምታችኋል። እሱ ደግሞ የሚያቀርበውን ዴፊኒሽን እንቀበልና ወደ ማስረጃዎች እንሄዳለን። አቶንመንትን ውስን ቤዞትን ግን በተመለከተ ወንድማችን ያነሳው ነገር በራሱ በትክክል የተረዳው አይመስልም። ምክንያቱም የውስን ቤዞት እሳቤ ኢየሱስ ክርስቶስ ለዓለም አልሞተም የሚል አይደለም፣ ወይ ደግሞ የኢየሱስ ክርስቶስ የመስዋዕትነት ስራ ለዓለም የቀረበው ፈር አይደለም የሚል አይደለም በጭራሽ። ታዲያ ምንድን ነው? እንደዚህ እናስቀምጠው። በመጀመሪያ ኢየሱስ ክርስቶስ የሞተው ወይ ደግሞ የኢየሱስ ክርስቶስ የመስቀል ላይ ስራ ያስገኘው ቤዞት የቀረበው ለዓለም ሁሉ ነው የሚል ትልቅ እምነት አላቸው። ለምሳሌ ካልቪን ውሸት። ስለዚህ እነዚህ ውሸቶችን በጣም ረጅም ስለሆነ ማለት ነው ረጅም ስለሆነ እነዚህ ነጥቦችን እንመለከታለን። የኢየሱስ ክርስቶስ ቤዛነት የቀረበው ለዓለም ሁሉ ለዓለም ሁሉ ነው ብለው ነው የሚያምኑት። ለተወሰኑ አይደለም ብለው የሚያምኑት የሚል አንድ ውሸት ተናግሯል። ሁለተኛ ደግሞ እንዲህ ብላችሁ ስትናገሩ ማስረጃ መጥቀስ ነበረባችሁ የሚል ሁለት ክሌሞች አንስቷል። እና ደግሞ መቅደም ያለበት የትኛው ነው የሚሉ 3 ነጥቦችን አንስቷል። በዚህ በኩል ሂዱበት ወንድሞች። በዛው እንድትሄድ ነው። ግን ቆይ ሌላ ሰው ያላወራ ካለ እንትን እንዳልደረባ አለው አይደል? ሰው አለ ናትሻ ቀጥል። የሆነ ነገር እንድናይ ስለፈለግኩ ነው። ምንድነው አሁን ሊሚትድ አቶንመንትን ባልሆነ እንትን ተርጉሞታል እና አሁን ስለ ሊሚትድ አቶንመንት ወይ ደግሞ ካልቪኒስቶች ስለሚሉት ሊሚትድ አቶንመንትን ለመረዳት ግን ከዛ በፊት አንድ ነገር እንረዳ። የተመረጡ ሰዎች የሚለውን ወይም ደግሞ ሊሚትድ አቶንመንት በራሱ ምንድን ማለት ነው? በአጭሩ የቃሉ ትርጉም ምን ማለት ነው? ትልቁ ላይ አረከኝሽ ቴንክ ሊሚትድ አቶንመንት ማለት
ባጭሩ ክርስቶስ የሞተው ለተመረጡት ነው የሚል ትምህርትን የያዘ ክፍል ነው። ከቱሊፖች ኤል የምትለዋል ሊሚትድ አቶንመንት ለተመረጡት ክርስቶስ ሞቷል የሚል ነው። ለሁሉም ሳይሆን ለተመረጡት ማለት ነው። ከዛ በፊት ግን እነዚሁ ካልቪኒስቶች እና አማን ማለት ነው። አሁን ግሪን ስክሪን አድርጌ ላሳያቸው። አንዴ ቆይ አንዴ። እሺ እናትሻ እንትን ነው ማስረጃ ነው። እሺ ቆይ አንዴ፣ ምናልባት ማስረጃ ከማቅረባችን በፊት የአማን ቪዲዮ ዮኒ ታሳያለህ ወይስ ነው ላሳይ? አዎ መጀመሪያ በራሱ ይሄንን አርጊመንት ወይም ደግሞ ይሄንን ባይዘዌ እመቤታችን ቤዛዊተ ዓለም ነች ወይስ አይደለም የሚለው ቃሌና ታስታውሳላችሁ፣ ቃሌና አማን ሻሎም አይደል አብረው ገብተው ቀሲስ ጋር ሲሞግቱ የነበረው ቀሲስ ዲበኩሉ ጋር ማለት ነው። ሁለቱም ናቸው ሲሞግቱ የነበረው። ዶንት ፎርጌት ማለት ነው። አሁን በአማን በራሱ መልስ ይሰጠውና ሁለቱም የውይይት ጥሪ ወይም ደግሞ ዲቤት ይጠራራሉ ብለን ተስፋ እናደርጋለን። መጀመሪያ ከራሱ ከአማን ምላሽ ይሰጠዋል፣ ከዛ ደግሞ ከመጻሕፍቶቻቸው ማስረጃ እናሳያለን ማለት ነው። ጥሩ ዮኒ ምናልባት አንድ ሺህ አልሞላውም። አንተ ቪዲዮ አለ እንዴ ወይስ ድምፁን ልክፈተው? ቪዲዮ ልኮልኛል። አንትሽ ማሳየት ይችላለሁ። እስከዚያው ሌሎቹን አዘጋጅና አይ ቲንክ የተወሰኑ ደቂቃዎች ናቸው የሚቀሩት። እሰማለሁ ጋይስ? ይሰማል። 979 ሰው አለ እና 900 ሰው ቢያደርገው እንኳን የዮኒ 900 መድረስ ነበረበት ማለት ነው። ሁላችንም ብናደርገው ገብቶ የወጡ ሲያደርጉት ደግሞ ይሞላል። እሺ እና አድርጉት ለሌላም ጊዜ እንዲሆን ማለት ነው። አሁን እየተደረገ ያለው ምንድን ነው? ከጽሁፉ ማስረጃ አስቀድሞ ቃሌ ለአኬ ምላሽ ብሎ ሊሚትድ አቶንመንትን ውስን ቤዝወት የሚለውን ማለት ነው። ውስን ቤዝወትን ሲያብራራ ለዓለም አይደለም አይሉም፣ እንደውም ለዓለም ነው የሚሉት አይነት ነገር ብሎ ሲዋሽ ነበረ። ውሸቱ በራሱ አብረው ቅድም ዮሐዳ ያነሳላችሁ ደግሞ ቀሲስ ዲበኩሉ ጋር ሁለቱም ገብተው ማርያም ቤዛ አትባልም እያሉ ነበር እና ሁለቱም ግን ኢየሱስ ላይ ይለያያሉ። ስለዚህ አንደኛ እርስ በርስ መለያየታችሁ፣ ሁለተኛ የቃሌ ውሸት ወይ በማያውቀው እየቀባጠረ ነው ወይንም ደግሞ ሆን ብሎ እየዋሸ ነው። አኬ እንደውም ሲገልጸው በሙስሊሞቹ ተቂያ ቅዱስ ውሸት፣ ምክንያቱም ላያነባው አይችልም፣ በእርግጠኝነት ያውቀዋል፣ ግን አማን ይሻለዋል ከኢየሱስ። አማንን መርጦ ነው ዮሐዴ ያሳየን። እሺ አሁን አማን መልስ ሲሰጠው እሺ ሰሙት። እሺ ሜተዳቶነት ወይም ውስን ቤዝወት የሚባለው ሰው በኃጢአት ወድቋል። ከወደቀው የሰው ዘር ውስጥ እግዚአብሔር ደግሞ መርጧል፣ የሚያድናቸውን መርጧል። ከዚያ በኋላ ደግሞ ለነዚያ ለመረጣቸው ነው ክርስቶስ ኢየሱስ መጥቶ የሚሞተው የሚል ትምህርት ነው ይሄኛው። ወይም ለእያንዳንዱ ግለሰብ ዓለም ላይ ላለው ለእያንዳንዱ ግለሰብ ወይም ገሃነም ለሚገባው አልሞተም። በደንብ ሰምታችሁታል። የተወሰኑ ሰዎችን መርጧል። ስለዚህ ለነዛ ለተወሰኑ ለተመረጡ ሰዎች ነው ክርስቶስ መጥቶ የሚሞተው ማለት ነው። ሊሚትድ አቶንመንት አየህ፣ ለዓለም ሁሉ አይደለም የሞተው። ለማን? ለነዛ ለተወሰኑ ሰዎች ብቻ ነው ክርስቶስ ምን ያለው የሞተው ማለት ነው። ሊሚትድ አቶንመንት ማን ያለው? ይሄ አማን ሻለው። ከማን ጋር አብሮ ሲወያይ የነበረው ካልቪኒስት ማለት ነው። ወይም ደግሞ ቃለ ሕይወት ተብሎ ይገለጻል። አዎ ኦፍ ኮርስ። ዮሐዴ ቆየኔን ድምፅ ላሰማ ረዘም ስለሚል ማለት ነው ያብራራው። ኦኬ እሺ ቀጥል። ማለት ራሱ ነው ዮሐዴ ያመጣልን ነው። ግን እሱ ጠቅሶ የሚያነሳው 5 ቱሊፖቹን እያብራራ ይመጣና ከሁለተኛው ጋር ስለሚያገናኘው ነው። አንኮንዲሽናል ኢሌክሽን የሚላለ አስቀድመ ያለምንም ቅድመ ሁኔታ የተመረጡ ሰዎች አሉ። ጌታችን እግዚአብሔር ሲመርጥ ግማሾቹን ለፍርድ ግማሾቹን ደግሞ ለድህነት የመረጣቸው አሉ። ስለዛ ለነዚህ ለተመረጡት ነው ክርስቶስ ቤዛነቱ ብሎ ነው የሚያብራራው። ስለዛ ከሁለተኛው ጋር አንኮንዲሽናል ኢሌክሽን ከሚለው ጋር አያይዞ እያብራራ ነውና ስሙት። ቅድም እንዳልኩ ከላይኛው ጋር እሱ 5ቱንም እያብራራ ስለሚመጣ ላይኛው ላይ ዩ የሚለው ላይ አንኮንዲሽናል ኢሌክሽን የሚላለ እዛ ላይ የተወሰኑትን ለድህነት የተወሰኑትን ደግሞ ለፍርድ የተመረጡ አሉ።
ይልና ሊሚትድ አቶንመንት ላይ ኤል ላይ ሲመጣ አሁን ክርስቶስ የሚሞተው ከላይ ለተወሰኑ ለሚድኑት ማለት ነው፣ ለነሱ ብቻ ነው፣ ፍርድ ለተፈረደባቸው ለነሱ አይደለም ብሎ አንድ ላይ ይዞ ያብራራዋል። ቀጥሉ። እሺ፣ እናመሰግናለን ዮኒ። እንግዲህ እንደሰማችሁት አስቀድሞ እዚህ ጋር አንድ ነገር ልበላችሁና ይሄ ውስን ቤዞት የሚለው ለሲኦል ምርጫው በራሱ አስቀድሞ ምርጫው ለሲኦልና ለገነት ነው፣ ወይንም ደግሞ ለመንግስት ሰማያት የሚመረጡ አሉ፣ ከዛ ደግሞ ለሲኦል የሚመረጡ ወይም ለፍርድ የሚመረጡ አሉ። እና እነዚህ ነገሮች ሲነሱ አይ እኔ ለሲኦል የተመረጡ አሉ ወይም ለሲኦል እግዚአብሔር መርጧል ብዬ አላምንም የሚል ሰው አለ። ከዛ ውስጥ አንዱ እሱ ነው። እንደዛ አላምንም ይላል። ለመዳን ግን የተመረጡ አሉ። የተመረጡ አሉ ማለት ያልተመረጡ ቀርተዋል ማለት ነው። ያኛውን ቃሉን አይጠቀሙም እንጂ ማለት ይችን ቪዲዮ ቆርጠው ይችን ነገር ማሻሻል አስመስለው እንዳይሰሩ ከዚሁ እንድንቆርጠው ብዬ ነው። እና የሚድኑት ለምሳሌ ከዚህ ውስጥ የሆነ ቦታ ለመሄድ የሆነ ሰው ተመረጠ ማለት ሌሎቻችን አልተመረጥንም ማለት ነው። ስለዚህ ሌሎቻችን መቅሪያችን የት ነው? ሲኦል ነው የሚሆነው፣ ወይም አንሄድም እንደማለት ነው በምሳሌው። በምርጫው ከሄድን ደግሞ ለገነት የተመረጡ ካሉ ለሲኦል ናቸው ማለት ነው ያልተመረጡት። እና ምርጫው እንደዛ ነው፣ ደብል እና ሲንግል ሲሆን ማለት ነው። እሺ ናቱ ቀጥል። ያ ቃል ያሰማልን። የመጀመሪያው ይሄ ውስን ቤዞትን ለመረዳት ቅድም የጀመርነው ነገር ነው። ውስን ቤዞትን እንግዲህ ሁለቱ ያሉትን እንግዲህ እንደተባለው እርስ በርስ የድቤት ጥሪ አድርጉ። ግን ውስን ቤዞት የሚሉትን ለመረዳት የመጀመሪያው ምርጫውን የእግዚአብሔርን ውሳኔን ምን እንደሚሉ ይሄው ከራሳቸው ወይ ደግሞ ዌስትሚኒስተር ኮንፌሽንን መመልከት አስፈላጊ ነው ማለት ነው። አሁን ለምሳሌ ቁጥር 3 ላይ ምን ይላል? ለክብሩ መገለጫ አንዳንድ ሰዎችና መላእክት ለዘላለም ሕይወት በእግዚአብሔር አስቀድመው ሲወሰኑ፣ ሌሎች ደግሞ ለዘላለም ሞት አስቀድመው በእግዚአብሔር ተወስነዋል ይላል። ይሄ ራሳቸው መጽሐፍ ነው፣ ዌስትሚኒስተር ኮንፌሽን ማለት ነው። እና ደግሞ በጣም የሚገርመው ነገር እነዚህ መላእክትና ሰዎች አስቀድሞ የተወሰኑ ማለት ነው። አስቀድሞ የተወሰኑ ሰዎች እንዲህ አስቀድመው በነፍስ ወከፍና በማይሻር ውሳኔ ስለታቀዱ ቁጥራቸው አይጨምርምም ወይም አይቀንስምም ማለት። ለምሳሌ በቃ አንድ ሰው ዛሬ በራሱ ፈቃድ ለምሳሌ አስቀድሞ መጀመሪያ ካልተወሰነ፣ ለህይወት አስቀድሞ መጀመሪያ ካልተወሰነ በራሱ ፈቃድ አምኖ መጨመር አይችልም ከሚድኑት ወገን ማለት ነው። ለመዳን ቀድሞ መወሰን አለበት አንድ ሰው በካልቪኒስት ትምህርት ወይም ደግሞ በነ አማን ትምህርት ማለት ነው። አስቀድሞ መወሰን አለበት። ኢቭን ይሄ ድህነቱ ወደ ድህነቱም ከመምጣታችን በፊት እንግዲህ የሰው ውድቀትንና ደግሞ ላሳያችሁ እዚሁ ላይ ማለት ነው። እሺ እዚህ ጋር ያው ታዩታላችሁ። ምዕራፍ 9 የሰው የመምረጥ ችሎታን ሲያሳይ ቶታል ዲፕራቪቲ የሚለውን ማለት ነው። አንኮንዲሽናል ኢሌክሽን ያየ ነው። አሁን ደግሞ ይሄ ቶታል ዲፕራቪቲ የሚለውን ሰው ፈጽሞ ወድቋል የሚለውን ሲያሳዩ ምን አለ? ቁጥር 2 ላይ እንደምታዩት ሰው በኃጢአት ከመውደቁ በፊት መልካሙና እግዚአብሔር የሚወደውን በመምረጥና በማድረግ ችሎታ ነበረው። አዎ እሺ። ሆኖም ይህ ችሎታው ተለዋዋጭ ስለነበር ሰው በኃጢአት ከወደቀ በኋላ ሊያጣው የሚችል ነበረ ካለ በኋላ ቁጥር 3 ላይ ምን ይላል መሰላችሁ? ሰው በኃጢአት ከወደቀ በኋላ ወደ ድህነት የሚያመራው መንፈሳዊ ነገርን ለመምረጥ ስሙ፣ ልብ በሉ እሺ። ሰው በኃጢአት ከወደቀ በኋላ እንግዲህ ክርስቶስ የመጣው በኃጢአት ስለወደቅን ነው አይደለ? ልክ እንደዛ ያንን መውደቅ ነው እያሉ ያሉት። ሰው በኃጢአት ከወደቀ በኋላ ወደ ድህነት ያ ማለት ክርስቶስን ወደ ማመን ማለት ነው የሚመራው መንፈሳዊ ነገር ለመምረጥ ችሎታ ጨርሶ አጣ። ስለዚህ ምንም ችሎታ የለው። ማንም ክርስቶስን ወዶ አይደለም ያመነው። በካልቪኒስት የመጀመሪያው ማለት ነው። የመምረጥ ችሎታ የላቸውም። ሰውየው ምን መደረግ አለበት? አስቀድሞ መወሰን አለበት። ከዛ ደግሞ አስቀድሞ የተወሰነው ሰው በውስጡ በመንፈስ ቅዱስ እንዲያምን የሚያደርገውን ነገር መንፈስ ቅዱስ ሪጀነሬት ያደርገዋል ወይ ደግሞ ዳግም ይወልደዋል። ለዛ ነው እዚሁ ላይ ምን አለ? ስለዚህ ከዚህ አይነት መልካም ነገር ጋር በመቃረኑ በኃጢአት ሙት በመሆኑ በራሱ ኃይል ራሱ ወደ መልካም ሊመልስ ወይም ሊያዘጋጅ አይችልም ይላል። ስለዚህ ይሄ ማንም ሰው በራሱ ፈቃድ ማለት ነው በራሱ ፈቃድ ትምህርትን ሰምቶ ኖርማሊ ትምህርትን ሰምቶ ወዶ ፈቅዶ ወደ ድህነት መምጣት አይችልም። የመጀመሪያው ነገር አንኮንዲሽናል ኤሌክሽንን ስናይ ቀድሞ መወሰን አለበት። ያ ሰው የሚድን የማይድን የሚለው ላይ መወሰን አለበት። የሚድን መሆን አለበት። ከዛስ የሚድን ሆኖ ራሱ ተወስኖ በራሱ አይደለም ወደ ድህነት የሚመጣው
ቶታል ዲፕራቪቲ ስላጋጠመው ይሄው የሰው ምርጫ የወደቀ ስለሆነ ምን ያስፈልገዋል? መንፈስ መጀመሪያ ይመጣና ዳግም እንዲወለድ ያደርጓል። ከዛ ፍሩት የተባለው እምነትን ይሰጠዋል። ከዛ በኋላ ነው ዳግም ከተወለደ በኋላ የሚያምነው። ይሄው ለፕሮቴስታንቶች አንድ ቻሌንጅ እዚህ ላይ ጨምረን እንለፍ። ፕሮቴስታንቶች በብዛት ሰው ከእምነት በኋላ ነው ዳግም የሚወለደው ብለው ያምናሉ። ካልቪኒስቶች ግን አያምኑም። እና አማንሻሎ ሰው መጀመሪያ ዳግም ተወልዶ ነው የሚያምነው ብለው ነው የሚያምኑት። እንግዲህ እንሄዳለን ማለት ነው። አንዴ ሶስተኛዋን ላሳይና ይቅርታ ዮባዬ፣ ሶስተኛዋን ላሳይ ቁጥር 6 ላይ ስለ ድህነት ደግሞ ወይ ደግሞ ስለ መካከለኝነት የገለጹት ላይ ማለት ነው። ስለ ድህነት ላይ ምንም እንኳን የድህነት ስራ የተፈጸመው ክርስቶስ ስጋ ለብሶ ከመጣ በኋላ ቢሆንም ነገር ግን ይህ የድህነት ስራው ምንድን ነው? የክርስቶስ ቤዛነት ማለት ነው። ኦኬ፣ የድህነት ስራው መሰቀሉ፣ መገረፉ፣ መሞቱ፣ መታመሙ ለኛ ይሄ ያለው ማለት ነው። የድህነት ስራ ማለት ይህ የድህነት ስራ ዋጋው 1 ውጤቱ 2 ጥቅሙ 3 ዓለም ከተፈጠረ ጀምሮ ለተመረጡት ሁሉ ነው። ለተመረጡት ነው። ከላይ ምን ብሎ ነበረ? ያልተመረጡ አሉ፣ የተመረጡ አሉ። ስለዚህ ይህ የድህነት ስራው ራሱ ለማን ነው? ለተመረጡት ነው። ይኸው ቃል በቃል ነው የሚለው። ምንም እንኳን የድህነት ስራው የተፈጸመው የድህነት ስራውን የሰራው ክርስቶስ ሰው ከሆነ በኋላ ነው አይደለ? በስጋ ነው አይደለ? ያም ሆኖ ሳለ ግን ይህ የተሰራው የድህነት ስራ ከዛ ደግሞ የድህነት ስራ ተሰርቶ የእሱ ውጤት ጥቅሙ ዓለም ከተፈጠረ ጀምሮ ለተመረጡት ብቻ የሚሆን ነው ማለት ነው። ይኸው ሌሎች ያልተመረጡት አንዴ ስለተወሰነባቸው ማመንም አይችሉም፣ ይህ ድህነትም አይመለከታቸውም ማለት ነው። ቀጥታ አድሬስ የሚያደርገው ይሄንን ስለሆነ ማለት ነው። አሁን ቀጣይ ሂዱና ቀጥሎ ደግሞ መለሳለሁ። እሺ ዮሐዴ፣ አንተ ደግሞ የምትቀጥልልን እንግዲህ አሁን ምን እያየን ነው? ኢየሱስ ክርስቶስ ላይ የኢየሱስ ክርስቶስ ቤዛነት ላይ ፕሮቴስታንቶች እንኳን ስምምነት እንደሌላቸው የዓለም ቤዛ ነው የሚሉ አሉ። አይ የዓለም ቤዛ አይደለም ነው የሚሉ አሉ። እነዚህን አይተናል። ሀገር ውስጥ የምናውቀው ስሜ ታደሰ የሚባል አንድ ፓስተር አለ ወይም መጋቢ አለ። የአማን ሻሎም ፓስተር ማለት ነው። ወይም አማን ሻሎም የሚያገለግልበት ቸርች እንትን ማለት ነው። እና እሱ ደግሞ አንድ መጽሐፍ አለው፣ የተከደነ እውነት ነው የተዘጋ እውነት የሚል መጽሐፍ አለው። እና በዛ መጽሐፍ ላይ የሚገልጻቸው ነገሮች አሉ። ዮሐዴ በዛውም ምን ብለን መስበክ አንችልም የሚል ጽሑፍ አለው። ኢየሱስን ለዓለም ሞተ ብለን መስበክ ራሱ አንችልም የሚል ነገር ሁሉ ያስቀምጣል። ይህንን ነገር ዮሐዴ ያሳየንና ቀድሞ ወንድሞች ያሉት ቻሌንጅ ፕሮቴስታንቶች ይቀበሉታል ወይስ አይቀበሉትም? ምክንያቱም በመሰረታዊ ትምህርት አንድነን ኢየሱስ ላይ አንድነን ስላሉ ኢየሱስ ላይ ቻሌንጅ እናደርጋቸዋለን። ለዓለም ሞተ ወይስ ለዓለም አልሞተም? እናንተ የተስማማችሁት የትኛው ላይ ነው? ማርያም ጋር ሌላ ጋር ከመሄዳችን በፊት ቅድስት ድንግል ማርያም ጋር ከመድረሳችን በፊት ይህንን በምን መልኩ ትመልሳላችሁ የሚለውን ደግሞ እኛ እንደ ጥያቄ እናቀርብና ነገ ከነገ ወዲያ በእነዚህ በሚቀጥሉት ጊዜያቶች ውስጥ መልስ እንደሚሰጡ ተስፋ እናደርጋለን ማለት ነው። እና ዮሐዴ ቀጥል። ኦኬ እሺ። ናቲ ላይ አሁን ዌስት ሚኒስተር ኮንፌሽን ካቀረበው ማለት ነው የተወሰነ አንድ ነገር ላሳይና ከዛ የፓስተር ስሜም እንትን እላለሁ። ስለ ነፃ ፈቃድ ሲናገር እዛ ዌስት ሚኒስተር ኮንፌሽን ምዕራፍ 9 ስለ ነፃ ፈቃድ የሚናገርበት ክፍል ላይ ምንድን ነው የሚለው? ሰው በኃጢአት በመውደቁ ከድህነት ጋር ለሚመጣው ማንኛውም መልካም መንፈሳዊ ነገር ለማድረግ የመፍቀድ ችሎታውን ሁሉ ሙሉ በሙሉ አጣ። ይሄ ቶታል ዲፕራቪቲ የሚባለውን ማለት ነው። ሁሉም በቃ ቶታሊ ዲፕራይቭድ ነው። ምንም መልካም ነገር ማሰብም መምረጥም አይችልም ሁሉም ፍጥረት ብለው ነው የሚያምኑት ማለት ነው። ባይዘዌ ቱሊፕ የሚባለው ነገር መሰረታዊ ነገር ነው። የካልቪኒስት ቱሊፕ የሚለው መሰረታዊ ነገር ነው። መጀመሪያ ቲ ቶታል ዲፕራቪቲ ነው። ቶታሊ ዲፕራይቭድ ነው። ምንም መልካም ነገር ማሰብም መምረጥም አይችልም ፍጥረት ሁሉ ማለት ነው። ከዛ ቀጥሎ አንኮንዲሽናል ኢሌክሽን ነው። አንኮንዲሽናል ኢሌክሽን ማለት ከሰው ምንም ሳይጠበቅ ከሰው ምንም ሳይኖር የሚፈልጋቸውን በእግዚአብሔር ነፃ ፈቃድ ብቻ የተመረጡ የተወሰኑ ሰዎች አሉ ማለት ነው። ከዛ ቀጥሎ ኢረዚስቲብል ግሬስ ነው ማለት ነው።
ያንን ውጤታማ ወይም ደግሞ የማይቋቋሙት ጥሪ እንደማለት ነው። ያንን የመረጣቸውን ሰዎች ማለት ነው ሊቃወሙት ሁላ አይችሉም ማለት ነው። ኢርሬዚስቲብል ግሬስ ማለት በቃ እሱ መርጧቸዋል፣ እነሱ አንፈልግም ማለት በጭራሽ አይችሉም ማለት ነው። የተመረጡት ያልተመረጡት ደግሞ በራሳቸው መምጣት አይችሉም ማለት ኢርሬዚስቲብል ግሬስ። ከዛ ቀጥሎ ይሄ ማለት ከዛ ሊሚትድ አቶንመንት ይላል። ሊሚትድ አቶንመንት ማለት ደግሞ እነዛ የተመረጡት ብቻ ናቸው የሚድኑ። ባይዘወይ ውሱን እኔ ቃሌ በጣም ነው የሚያሳዝነኝ። ሊሚትድ አቶንመንት ወይም ደግሞ ውሱን ቤዞት እያለ አይ ለዓለም ሁሉ ነው ቤዛ የሆነ ማለት ራሱ በጣም እኮ የሚያሳዝን ቃሉ እኮ ሊሚትድ አቶንመንት ነው ወይም ደግሞ ውስን ቤዞት ለተወሰኑ ብቻ ነው ቤዛ የሆነው ማለት እኮ ነው ባጭሩ። ሊሚትድ አቶንመንት ወይም ውስን ቤዞት ማለት የተወሰኑ ሰዎችን ብቻ ነው የተበጀው ማለት። ስለዚህ ሊሚትድ አቶንመንት እነዛ የተመረጡት ብቻ ናቸው የተበጃቸው ወይም ደግሞ የሞተላቸው ለነሱ ብቻ ነው። ከዛ ፐርሲቨረንስ ኦፍ ዘ ሴንትስ ማለት ደግሞ የነሱ ድህነታቸው ደግሞ የተረጋገጠ ነው፣ ሊያጡት አይችሉም የሚለውን ማለት። እነዚህ ናቸው የቱሊፕ መሰረታዊ ትምህርቶቻቸው። ስለዚህ ሰው ቶታሊ የወደቀ ስለሆነ መልካም ወይም ደግሞ ማመንም እግዚአብሔርን መምረጥም አይችልም በጭራሽ ማለት። ስለዚህ ምንድነው የሚያደርገው? መንፈስ ቅዱስ እንዲያምኑ ያደርጋቸዋል። እምነት ራሱ የሚሰጣቸው መንፈስ ቅዱስ ብለው ነው የሚያምኑት ማለት ነው። ለዛ ነው ምን ይላል ይሄ ኢርሬዚስቲብል ውጤታማ ጥሪ ኢርሬዚስቲብል ግሬስ ማለት ነው። ምን ብለው ነው የሚፈቱት? እዚህ ጋር ቁጥር 2 የሚታያችሁ ከሆነ ይህ ውጤታማ ጥሪ አለ የእግዚአብሔር ነፃና ልዩ ጸጋ ብቻ እንጂ አለ የእግዚአብሔር ብቻ ነው እግዚአብሔር ብቻ ነው የሚመርጣቸው እንጂ አስቀድሞ ከሰው ይገኛል ተብሎ ከሚጠበቅ ምንም ነገር አይደለም ይላል። ምክንያቱም በመንፈስ ቅዱስ ሕይወት እስኪሰጠውና እስከሚታደስ ድረስ መወሰን አይችልም። በመንፈስ ቅዱስ የቀረበለትንና የተላለፈለትን ጸጋ ሲቀበል ለዚህ ጥሪ ምላሽ መስጠት ይችላል። ስለዚህ አስቀድሞ በመንፈስ ቅዱስ ምን እስኪያገኝ ሕይወት እስኪያገኝ እስኪሰጠውና እስከሚታደስ ድረስ ከታደሰ በኋላ ነው ራሱ በእምነት ምላሽ መስጠት የሚጀምረው ብለው ነው የሚያምኑ። ይሄንም በሚገርማችሁ ሁኔታ ሕፃናትም ጭምር ካልተመረጡ አይድኑ በካልቪኒስቶች ትምህርት ማለት ያው የተመረጡት ሕፃናት ያልተመረጡ አሉ ማለት ነው። ኢሌክትድ ኢንፋንትስ ነው የሚለው። የተመረጡ ሕፃናት እንኳን በሕፃንነታቸው ቢሞቱ መቼና የት እንዴትም ለመስራት በፈቃዱ በሚወስነው በመንፈስ ቅዱስ በኩል ዳግመኛ ይወለዳሉ ይላል። ስለዚህ የመረጣቸው ሕፃናት እንኳን በሕፃንነታቸው ቢሞቱ በመቼ እንዴት እንደሆነ በማይታወቅ መልኩ ዳግም እንዲወለዱ ያደርጋቸዋል። በክርስቶስም ይድናሉ። ከዛ በኋላ ይድናሉ። በቃሉ አገልግሎትም በውጫዊ ሁኔታ ሊጠሩ የማይችሉ ሁሉ እጣፈንታቸው ይሄው ነው ይላል። በእጣፈንታ ነው የሚያምኑት። በእስልምናው ቀድር ይለዋል። ሕፃናትም ጭምር ተቀድሮባቸው እንጂ ሕፃናት ስለሆኑ የሚድኑበት መንገድ የለም። እችን የመጨረሻ ላሳይና የፓስተር ስሜ ላሳያችሁ። ስለ መጽደቅ ይላል። ስለ መጽደቅ እንዲህ ባለ ሁኔታ የጠራቸውን ሁሉ ነፃ ምርጫው የጠራቸውን እነሱን ብቻ ምን ይላቸዋል? የጠራቸውን ብቻ ነው በነፃ ያጸድቃቸዋል። ጸጋን ወደ ውስጣቸው በማፍሰስ ሳይሆን ኃጢአታቸውን ይቅር በማለት ይላል። ማንነታቸውን እንደ ጻድቅ በመቁጠርና በመቀበል ነው ይላል። በውስጣቸው ስለተደረገ ነገር ወይም እነርሱ ባደረጉት ሳይሆን ይላል። እነሱ ስላደረጉት ሳይሆን በክርስቶስ ብቻ ነው ይልና የማመን ተግባር ራሱን እምነትን በውስጣቸው በማኖር ለእምነት በሚደረግን ሌላ መታዘዝ እንደ ጽድቅ በመቁጠር ሳይሆን ይላል። ነገር ግን የክርስቶስን መታዘዝና እርካታን በውስጣቸው በማኖር ይቀበላሉ ይላል። ኦኬ፣ እሱ ነው የሚያኖርላቸው። የክርስቶስ መታዘዝ የክርስቶስ ስራን በውስጣቸው በማኖር ይቀበላሉ። በእርሱና በጽድቁ በማመን ያርፋሉ ይልና ይህ እምነት የእግዚአብሔር ስጦታ እንጂ በራሳቸው ያለ የራሳቸው አይደለም ይላል። ይሄ ቅዱስ ዮሐንስ አፈወርቅ ባይዘወይ ብሊፍ ራሱ ዶክትሪናል ብሊፍ እና እንትን ሚራክላር የሚራክል ብሊፍ ብለው በሁለት ይከፍለዋል ቅዱስ ዮሐንስ አፈወርቅ። ይሄ ዶክትሪናል ብሊፍ ነው። ለመዳን የሚያስፈልገው እምነት ራሱ ምንድን ነው እያሉ ነው?
በእግዚአብሔር ስጦታ እንጂ ከራሳቸው ምንም ሊያምኑ አይችሉም። ስለዚህ ሊያሳምናቸው የሚችለው ራሱ መንፈስ ቅዱስ ሲሰጣቸው ነው ብለው ያምናሉ። ለማመን ራሱ በራሳቸው በጭራሽ አይችሉም። ያመነ የተጠመቀ የሚለው በጭራሽ እነሱ ጋር አይሰራም ማለት ነው። ይህንን ከተመለከትን ዘንዳ የፓስተር ስሜ ደግሞ እንግዲህ የራሳቸው ፓስተር ማለት የአማን ሻሎም ፓስተር ነው። እንግዲህ ይሄ ማለት ሊሚትድ አቶንመንት ወይም ደግሞ ውሱን ቤዝወት የሚለውን ክፍል እንዴት እንደሚያብራራው እንመልከት። ክርስቶስ ራሱ የሞተው ለማን ነው የሚለው በአራት ይከፍላል። እይታዎች በአራት ይከፈላሉ በፕሮቴስታንቶቹ ማለት ነው። ክርስቶስ የሞተው ያለ ልዩነት ሰውን ሁሉ ሊያድን ነው የሚሉ አሉ። እኛ ግን ሳንል ይላል። ካልቪኒስቶች ክርስቶስ የሞተው ያለ ልዩነት ሰውን ሁሉ ሊያድን ነው፣ በካልቪኒስቶች አንልም ሳንል። እሺ ክርስቶስ የሞተው ለእከሌ እና እከሊት ነው ሳንል፣ ለእከሌና ለእከሊት ሞቷልም አንልም አይባልም በካልቪኒስቶች ትምህርት ማለት። አሁን ለኢዮባ ክርስቶስ ሞቶላል ማለት ይችላሉ ካልቪኒስቶች? አይቻልም። በምን ሊያውቁ ይችላሉ? ይመረጥ አይመረጥ ሊያውቁ አይችሉም። ስለዚህ ሳንል አለ። ሐመሯ ለመዳን የሚያስችል አቅምን በሰው አኑሯልም ሳንል። ኦኬ መዳን የሚችልበት አቅምም ሰጥቷቸው ነው የሚድኑትም አንልም። ሰው መጨረሻ ምን እንድንል የካልቪኒስቶች ትምህርት ክርስቶስ የሞተው ግን ለተወሰኑ ሰዎች ነው እንድንል ግድ ይለናል ይል። ክርስቶስ የሞተው ለማ ለተወሰኑ ሰዎች ነው እንድንል ግድ ይለናል። ስለዚህ ለተወሰኑ ሰዎች ነው የሞቱት በካልቪኒስቶች ትምህርት። ይኸው ፓስተር ስሜ ታደሰ የተከዳው እውነት የአማን ሻሎም ፓስተር አንድ የመጨረሻ እዛው ስለ ሞት የሚናገሩት ነገር ስላለ ማለት ነው። እንዲህ ይላል። አይ ቲንክ እችኛዋለን ኢየሱስ ክርስቶስ ወደዚህ ዓለም የገባበትና በመስቀል ላይ የሞተበት ቀዳሚ ምክንያት ይላል እንዲህ ይልና ኤፌሶን መልእክት ምዕራፍ 5:25 ከጠቀሱ በኋላ በተግባር ሊያሳይ መሆኑን ሁሉ ልብ ሊለው ይገባል። ሐዋርያው ሲተርክ በክርስቶስ የሆኑት ናቸው የመሳይቱ ማህበር ወይም ደግሞ ቤተክርስቲያን ተብለው የተጠሩት። እናም ስለ እነርሱ ብቻ ነው ራሱን አሳልፎ የሰጠው። አይታችኋል። ለቤተ ክርስቲያን ወይም ደግሞ ይሄ ክርስቲያን ለሆኑት ብቻ ተብለው ለተጠሩት እናም ስለ እነርሱ ብቻ ነው ራሱን አሳልፎ የሰጠው። በቃ ክርስቶስ ራሱን አሳልፎ የሰጠው ለእነርሱ ብቻ ነው ብለው ነው የሚያምኑ። ለእነርሱ ብቻ ነው። ይህንን እምነታቸውን ሳታቅ ሳታነብ እንደው በድፍረት ወጥቶ እንደዚህ ያምኑም ብሎ መናገር አላዋቂነትም ነው ለማለት ነው። እግዚአብሔር ይስጥልኝ። ቃልዮትን በጣም እግዚአብሔር ይስጥልን። አብራርተን ያሳየኸው በጣም ጥሩ ጥሩ ማስረጃዎች ነው ወደፊት ያቀረብከውና ትዝ ይለኛል ያኔ ክርስቶስ ለተመረጡት ብቻ ነው የሞተው ሲል ዲቤት ለማቅረብ የተንጫጫው ሰው እንዲሁም እነ ማነው ስሙ እና ኩቻ ራሱ ይሄ የተረገመ ትምህርት የሰይጣናዊ ትምህርት ሲሉት ነበርና ይሄንን ትምህርት እንዴት እንደምትሞግቱት በቀጣይ ደግሞ እናያለን ማለት ነው። አንድ ጥያቄ ማለት አሁን እሱ ጠይቆናል አይደለ? እስቲ ለተወሰኑ ብቻ ነው ቤዛ የሆነው የሚል ማስረጃ እስኪ መጥቀስ ነበረብህ ምናምን ብሎ አይደለ ቪዲዮ የሰራው። ይኸው ለተወሰኑ ብቻ ለተመረጡ ብቻ እንደሞተ ከራሳቸው በቪዲዮ አሳየን፣ በመጻሕፍቶቻቸው አሳየን። ጥያቄ አሁን ደግሞ ለእሱ እንጠይቀዋለን። አንድ ማስረጃ ቤዛነቱ ለዓለም ሁሉ ነው ወይም ደግሞ ሊሚትድ አቶንመንት ሳይሆን አቶንመንቱ ፎር ዘ ሆል ሬስ ኦፍ ሂውማን ሬስ ነው የሚል ማስረጃ ከካልቪኒስቶች ወይም ደግሞ ከቃለ ሕይወትም ሊያመጣልን አሴ ቻሌንጅ እንሰጠዋለን ማለት ይኸውላችሁ የሆነ ኃጢአታቸውን እንዴት ወይም ደግሞ እንዴት ነው መዳን የሚችሉት ምናምን እንደዛ አይደለም። አቶንመንቱ ቤዛነቱ ለፍጥረት ሁሉ ነው የሚል ከካልቪኒስቶች ማስረጃ ካለ በዚህ አጋጣሚ ቻሌንጁን ለአንተ እናቀርብልሃለን መልሰን ማለት ነው። ካለ አሁን ባይዘው መግባት ትችላለህ። ቃሌ እየተከታተልክ እንደሆነ ነው፣ ግን ካለ አንድ ቁጥር ጽፈህ መግባት ትችላለህ በኋላ ላይ ስንጨርስ። እሺ ቴንክ እሺ ኢህአዴግ ጊዜ ስጠልም በድጋሚ ያኔ ቢኖር አሁን አያነሳም ነበር ይሄን ሐሳብ የሚል ገምታለሁኝ። ኢዮቤ ወደ አንተ ልሂድ ወይስ ወደ ዲያቆን መኩ ልሂድ?
ወደዛ ከመሄድ በፊት ዮሐዴ እዚህ ጋር ግን ማለት ነው አለ ዮሐድ ወይ አለው ናትሻ አለ ጀስ በጥያቄ እናንተን እናድርገው ብዬ ነው። መመረጣቸውን ግን ሊያውቁት ይችላሉ። የተመረጡት አይችሉም። በጣም ያሳዝነው ያ ማለት አማን ሻሎም ከተመረጡት ውስጥ መሆኑን ራሱ አሁን ማወቅ አይችልም ማለት ነው። የሆነ ቀን መሀል ላይ ስለጠየቀ አንድ ጥያቄ ማለት ይህን ጥያቄ የሆነ አንድ ካልቪኒስት ጋር ስንወያይ እንግዲህ ይቅርታ ይህን ሀሳብ ሳነሳ ያንን ለማስታወስ ምናምን አይደለም፣ ግን ውይይት ላይ አንስተ ነው ነበር። የሆነ የአማን ሻሎም ፕሮፋይል ያደረገ ካልቪኒስት መጥቶ ነበረ የሆነ ጠፍቶ በነበረበት ሰዓት ማለት ነው። እና አረ እኔ ተመርጫለሁ እንደ ዳንኩኝ እርግጠኛ ነኝ ምናምን አለ። ኦኬ ወይ ለአማን ሻሎም አሁን ቤት ነው መሰለኝ ፕሮፋይል አድርገዋል። እስኪ ተመርጧል ወይስ አልተመረጠም ብሎ ስለ እሱ ለምን ትጠይቀኛለህ? እሱ ራሱ ይመልሳል። እና እንግዲህ ይሄ ነገር ጥሩ አይደለም ጥያቄው ለማለት ነው። ናትሻ ቀጥሩ። የቀረውን ሀሳብ ጨምርበትና ዮባ ጠቅልሎት ወደ ዮኒ ቪዲዮ እንመለሳለን። እሺ ቃሎት ያሰማልን። ዮሐዴ ናቱም ቃሎት ያሰማልን። ጥሩ ጥሩ ፖይንቶችን አንስታችኋል። አክቹዋሊ የመጀመሪያው ይሄ ፖይንቱ ማለት ነው አምስቱ ማለት ቱሊፕ ተብሎ የተቀረጸው በካልቪኒስት እንግዲህ የመጀመሪያው እሱ ነው የቀረጸው ቀራጩ። በመጽሐፍ ቅዱስም በነገራችን ላይ በአባቶችን ብንመዝን ይህንን አናገኝም። እዚህም እናገኝ አይደለም ማለት ሀሳቡ እንደዚህ አይነት ሀሳብ የራሱ ነው። ስለዛ ነው ካልቪኒስቶች ከጅምሩ ፕሮቴስታንቶች በነገራችን ላይ በመስራቾቻቸው ነው የሚጠሩት። ሉተራን ከሆኑ ሉተራኒዝም ናቸው። ያው ሉተርን የሚከተሉ ሉተራን ናቸው። ካልቪኒስቶች ደግሞ ያው ካልቪንን የሚከተሉ ናቸው። የመጀመሪያ የራሱ ትምህርት ያመጣ ነው ቱሊፕ የሚለው ማለት ነው። ስለዚህ አብሮ ነው የሚያያዘው። አምስቱ አይነጣጠልም ሲጀመር ማለት ነው። ቃል ያቀረበው ነገር መሀል ላይ ሊሚትድ አውቶኖመንት የሚለውን ሲያነሳ የመጀመሪያውን ማንሳት ነበረበት። ለምን? አምስቱ ቱሊፕ አብሮ ስለሚሄድ ማለት ነው። የመጀመሪያ ቶታል ዲፕራቪቲ ነው። ቶታል ዲፕራቪቲ ሙሉ በሙሉ የሰው ልጅ ሲን ማለት ሄርቱም ልቡም ሰውነቱ ምኑም ኃጢአተኛ ስለሆነ ማመን እንኳ አይችልም ነው። ማመን እንኳ አይችልም የሚለው ነው ፖይንቱ። በደንብ አስተውሉት። አዳም ወደቀ፣ በቃ አዳም ዘር በሙሉ ማመን እንኳ አይችሉም። ለምን? በኃጢአት ሰውነቱ ሙሉ እንትን ስለሆነ። ለምን? ያንን ኃጢአት ይወራረሳል የሚለውን ያምናል ማለት ነው። ስለዚህ በኃጢአት ምክንያት ሙሉ በሙሉ ወድቋል ብሎ ነው የሚያምነው። ወደ ሁለተኛ ሲመጣ ስለዚህ እነዛ አንኮንዲሽናል ኤሌክሽን ጋር ይመጣል ማለት ነው። ኦኬ ስለወደቀ ሰው ሙሉ በሙሉ ማመንም ስለማይችል ከራሱም ሊሆን አይችልም። ስለዚህ ምን ማድረግ አለበት? እግዚአብሔር መምረጥ አለበት። ያንን ሰው እግዚአብሔር መርጦት ወዴት መምጣት አለበት? ወደ ድነት መምጣት አለ። ማመንም ምንም አይጠበቅበትም ማለት ነው። መጀመሪያ ቀድሞ ነው የሚወለደው። ዳግም መወለድ አለበትም። አስተውሉት። ጥምቀት ውሃ በላ ማለት ነው። በአባቶች የትኛውም አባት ያለ ጥምቀት ዳግም ይወለዳል ያለው እኛም ቻሌንጅ እናቀርብላቸዋለን ማለት ነው። ማለት ጥምቀትን ነው ለሪጀነሬሽን ሉተርንም ጭምር ሪጀነሬሽን በምንድን ነው? በጥምቀት ነው። አንድ ሰው አምኖ ሲጠመቅ ምን ያገኛል? ድጋሚ መወለድን። ክርስቶስም ያስተማረን ይህንን ነው። ስለዚህ ካልቪኒስት ከማመኑ በፊት ራሱ ድጋሚ በመንፈስ ቅዱስ ተመርጦ ምን መሆን አለበት? መወለድ አለበት። ከዛ በኋላ ነው ወደ እምነት የሚመጣው ነው የሚለው። አማን ሻሎም ራሱ የሆነ ጊዜ ላይ አይታችሁ ከሆነ ክርክር ላይ ከማን ጋር ነው? ከሳሙ ነው ሰንበዲ ጋር ሲያደርግም ይህንን ሲያነሳ ነበር። መጀመሪያ ላይ ሲገባም ከመዝሙረ ያሬድ ጋር ይህንን አንስቶ ሲወያዩ ጊዜ አንስቶታል። ያው ያስቀምጣል የእኛ እንትን እሱን አውጥተን እናሳያለን የሆነ እንትን ትላለና ስለዚህ አንኮንዲሽናል ኢሌክሽን የሚለው ይመጣል ማለት ነው። ሰው በቃ ቀድሞ ነው በመንፈስ ቅዱስ ዳግም ተወልዶ ከዛ ያምናል፣ ከዛ ይጠመቃል። ሲምቦሊክ ነው ማለት ነው። ኔቲንግ ሌላ አይጠቅምም። ከዛ በኋላ ደግሞ ሉዝ አያደርግም።
ምንን ከተመረጠ ክርስቶስ አዎ ተመርጧል። ለነዛ ሰዎች ደግሞ ሞቷል። ለተመረጡት ከተመረጡት በኋላ ደግሞ ምን አያደርጉም ማለት ነው? ድነታቸውን ጭራሹ አያጡ። መመረጡንም አያውቅም ሲጀምር፣ ግን ድነቱን አያጣም። በቃ በምንም ምክንያት ቢኮዝ ቀድሞ ስለተመረጠ ማለት ነው። ድነቱን አያጣም። በካልቪኒስት ምንም አይነት ኃጢአት ቢሰራ አሁን ባለፈው እንደዛ የፈለገ ፐርሰናሊ ጋር አንሄድም አማን ሻሎም ራሱ ማለት ነው። ያው እንግዲህ በጣም ብዙ ነገር እንትን ሲባል ነበረ የምናውቀው፣ ያለፈው አልፏል። ግን እርሱ እንደዛም አድርጎ ድነቱን አላጣም ብሎ ነው የሚያምነው ማለት ነው። አንድ ሰው ካልቪኒስት ከሆነ በፈለገው ልክ ኃጢአት ውስጥ ቢገባና ቢያደርግ ኦልሬዲ ስለተመረጠ ኦልሬዲ ለእርሱ ብቻ ስለሞተ ክርስቶስ ያው መርጦታል ብሎ ያምናል። ግን እኮ አያውቅም፣ ስቲራው መመረጡን ራሱ አያውቅም። ግን ደስታ ኃጢአት ቢያደርግ እንኳ አንደኛ ኮዝ ያስቀምጣል፣ ወይ ጭራሹ አልተመረጠም ኃጢአት ካደረገ ማለት ካልኖረበት አልተመረጠም ብሎ ነው የሚያምኑት፣ ወይም ደግሞ አያውቁትም፣ በቃ ጀስት ይመለሳል ምናምን ብሎ ስለሚያምኑ ማለት ነው። ከዚህ አንጻር ምንድነው ተያይዞ ነው የሚሄደው፣ አምስቱም ማለት ነው አብሮ ነው። ቱሊፕ የሚለው ተያይዞ ይሄዳል። ስለዚህ ቀድሞ ከተመረጠ ድህነቱን ጭራሹን አያጣም። ስለዚህ ለተመረጠ ሰው ብቻ ነው የሞተው ክርስቶስ። ስለዚህ ሰው ደግሞ መዳን የሚችለው ቀድሞ ዳግም ተወልዶ ከዛ ወደ እምነት መጥቶ ነው የሚጠመቀው። ይሄ የካልቪኒስቶች ነው እና ይሄ በጣም ትልቅ እውነት ለመናገር አጋንንታዊ እንላለን እርስ በርሳቸው። ኤፍሬም ማን ነው? ኤርሚያስ ቀለሜ ማለት ነው፣ ሜሎስ፣ እነዚህ ሁሉ ወጥቶ ታስታውሱ ከሆነ ከዚህ ጋር ህብረት አላደርግም ብሎ ቪዲዮ ሰርቶታል። ሜሎስ ማለት ነው። ሜሎስም ሌሎችም በቃ አጋንንታዊ ብሎ ቃል በቃል ማለት ነው በጣም እንትን ሲሉ ነበረ። ያኔ አንረሳም፣ ያው እንትኑም አይረሳም፣ ቪዲዮም ይኖራል እና የሚያምኑቱ በዛ ልክ ነው። እና የክርስቶስ የዓለም ቤዛነት መጀመሪያ ተቀበሉ። ቃሊላ አንተ እያቀረብን ያለ ነው። መጀመሪያ የክርስቶስ ቤዛነት ሳትስማሙ የእመቤታችን የዓለም ቤዛን መባሏ ሲጀመር ቤተ ክርስቲያን የዓለም ቤዛ ብላ ስጠራ እመቤታችንን ከክርስቶስ ጋር አነጻጽራም አይደለም አድርጋም አታውቅም። ታዘኮት አድርጋም አታውቅም ብላም አታውቅም። አንድ ላይ በንጽጽርም አላቀረበችም። ክርስቶስ የዓለም ቤዛ ነው፣ ሁላችን በደሙ ያዳነ እና ከዛ አንጻር ይታያል። እግዚአብሔር ይስጥልን። ቀጥሉ። አሜን አሜን። ቃልዎት ያሰማልን። ዲያቆን መኩ በጣም ጥሩ የተብራራ ቱሊፕ ላይ ጥሩ ሀሳብ አንስተሃል። እዮባ አንተን ልጨቁንህና ዮኒ ቪዲዮ ታሳይና አንድ ላይ ከነ ቪዲዮ ሀሳብ ትሰጣለህ ማለት ነው። ዮኒ ተዘጋጅና ይኸው ቪዲዮ አሳይና ከእዮባ ጀምረን ሁለተኛው እዮባ ሀሳብ ይሰጥና እነናቱ ይቀጥላሉ። እሺ ያው ይሄኛው እምነት ማለት የኢየሱስ ክርስቶስ ቤዛነት ለዓለም አይደለም የሞተው የሚለው ያው አማን ሻሎምን በተደጋጋሚ ያነሳ ነው። ግን የሱ ብቻ ሳይሆን እዚህ ኢትዮጵያ ውስጥ በጣም ብዙ ናቸውና ከአማን ሻሎም ውጪ ደግሞ ሌላ ሰው ላሳያችሁ የሆነ ውይይት ተደርጎ ነበርና እዛ ውይይት ላይ አጭር ውይይት ነው፣ 1 ደቂቃ ነች። እሱን ላሰማችሁ። ማለት አማን ሻሎም ብቻ ሳይሆን በርካታ ይህንን እምነት የሚያምኑ የካልቪኒዝምን እምነት የሚከተሉ በርካታ ሰዎች እንዳሉ ማለት ነው። ናቸው ትልቁ ላይ ነኝ እንዴ? አሁን እሺ፣ የኛ ቤተክርስቲያን መምህር ናቸው። ከእሳቸው ጋር የተደረገው ውይይት ነው፣ ተከታተሉ። ከሰው ልጆች መካከል የኢየሱስ በጎች የሆኑ አሉ፣ በግ ያልሆኑ አሉ። በማመናቸው አይደለም በግ የሚሆኑ፣ ጠፍተው የነበሩ በጎች አንዷም የጠፋች በግ ብትሆን ተፈልጋ ትመጣለች። ስለዚህ አስቀድሞውኑ በግ ለነበሩት ኢየሱስ ራሱን አሳልፎ ሰጥቷል። እናንተ በእኔ የማታምኑበት ምክንያት ከበጎቼ ስላልሆናችሁ ነው ሲላቸው፣ ሲጀመር ያልተመረጡ ሰዎች ናቸው። የእነሱን ፈቃድ መዳን በምርጫ ነው እንጂ የተመረጠ ኢየሱስ የሞተው ለተወሰነ ግሩፕ ነው፣ ለተወሰነ ሰው። እነማን ናቸው እነሱ? የተመረጡት። እነማን ናቸው እነሱ? የተመረጡት እነማን ናቸው? የሚያምኑት። ቀጥሉሽ። ይህን ውይይት አስታውሰዋለሁ እና
ለመምህሩም አዲስ ነበር፣ ለክርስትናም አዲስ ነው። ራስን አተልቅ። እሺ መምህር ራሱ ደንግጠው አይተሃል? ደንግጠው መምህር ኧረ ሲል አዲስ ነው ለሳቸው ራሱና መምህሩ ደንግጠዋል። ለህሊናችሁ እንደማትታመኑ አንቺ ማሳያ ነሽ። ምን ስትይ ነበር ቅድም? እንደዛ አይሉም አልሽ። ከዛ እንደዛ አይሉም ስትይ እያየው ነበር ኮሜንትና አሁን የሚል ጴንጤ እያየሽ እንኳን ልታምኚ አትፈልጊም። ከኢየሱስ ይልቅ ግሩፕ ነው የምታመልኩት። ሰው አምላኪ ቢኖር ጴንጤ ነው። እውነት ለመናገር ሰው አምላኪ ቢኖር ጴንጤ ነው እና ለሰው ብለው ክርስቶስን ይክዱታል። ለማንኛውም እንመለስና ለዚህ ነው ከእናንተ ምንም የማልጠብቀው። አንዳንዶቻችሁ ትነዳላችሁ። ልክ በቃ ያ ባጃጅ የጫኗትን ይዛ እንደምትሄድ ወይም አህያ የተጫንኩት ምንድን ነው እንደማትል ሁሉ ብዙ ጴንጤ ምን እንደተጫነ እንኳን አያውቅም። ምን እንደተጫነ እንኳን በስመ ጴንጤ ዝም ብሎ ይግበሰበሳል። ለእግዚአብሔር ቃል መታመን አይፈልግም። ሳሙኤል በላይነህ ነገ ቤትህን ስከፍት ካልቪኒስቶች ኢየሱስ የዓለም ቤዛ መሆኑን ታምናላችሁ ወይስ አታምኑም የሚል ርዕስ ይዘህ እንደምትገባ ተስፋ አድርጋለሁ። ይዘህ አትገባም። ቢሞት አይገባም። ስላየሁት ነው። ማኖ ለማስነካት ነው ጋይስ። እሺ ወደ ሀሳቡ ስንመለስ ቪዲዮ ላይ ምን አየን? ልጁ ካልቪኒስት ነው። ኢየሱስ ለተመረጡት ነው የሞተው፣ ለዓለም ሁሉ አልሞተም ብሎ ያምናል እና እሱን እየተናገረ ነው። ለማን የሞተው ኢየሱስ? ለተመረጡት። ምርጫ ካለ አለመመረጥም አለ። ምን ማለት ነው? የተመረጡ አካላት ካሉ ከምርጫ ውስጥ ያልተካተቱ ቀሪዎች አሉ ማለት ነው። የተመረጠ ብቻ እንዳለ አምናለው፣ ለሲኦል የተመረጠ አላምንም ብሎ ቢል ሰው ውሸት ነው። ወይም ቃሉን አለመጥራት ፈለገ እንጂ የምርም የእንትን ችግር አለበት ማለት አይደለም። ለሲኦል የተመረጡትን እኔ አልቀበልም አለ ማለት አይደለም። ምክንያቱም የተመረጡት ድነዋል ወይም የሚድኑት የተመረጡት ናቸው ካለ የማይድኑት ደግሞ ያልተመረጡ ናቸው ማለት ነው። ቅድም ናቱ ሲያነብልን ከመላእክትም ከሰውም ለድህነት የተመረጡ አሉ፣ ለዘላለም የተመረጡ አሉ የሚል አንብቦልን ነበረ ከመግለጫቸው አይደለ? የሚስቱ ሰዎች ለመሳታቸው ምክንያቱ ማን ነው? ወይንም ደግሞ ላለመግባታቸው መንግስቱን ላለመውረሳቸው ምክንያቱ ማን ነው? አለመመረጣቸው አይደል? መራጩ ላይ ችግር አለ የለም? በእነሱ ትምህርት አለ። ይህንን ትምህርት የት ነው ማቀው? ሙስሊሞች ጋር ምን በሚል ትምህርት? አዳምና ሙሴ ይከራከራሉ። አዳምና ሙሳ ይከራከራሉ። በአንተ ምክንያት ነው እዚህ የወደቅ ነው እያለ ሙሳ አደምን ይወቅሰዋል። አደም ምን አለ? እኔ ምን አደረግኩኝ? ከ40 ዓመት በፊት ተቀድሮብኝ ነው አለ። ከ40 ዓመት በፊት እኔ ተቀድሮብኝ ነው፣ ከተሳሳትኩ ዮሐዴ ታረመኛለ። ተመልከቱ፣ ሙሳ እዚህ ለመውደቃችን ምክንያቱ አንተ ነህ ብሎ አደምን ሲወቅሰው፣ አደም ግን እኔ አይደለሁም ተወስኖብኝ ነው እንዲህ እንዳረጋለ። ስለዚህ የመውደቅ ምክንያት ማን ነበረ? የሙሳ መውደቅ ምክንያት አላህ ነው ማለት ነው። ይህንን የእስልምና ትምህርት ካልቪኒስቶች ጋር ታገኙታላችሁ። መጽሐፍ ቅዱስ የያዙ ሙስሊሞች ማለት ነው። እግዚአብሔር ለመዳን አስቀድሞ ከመረጠ ላለመዳንም መርጧል። የማይድኑት ላለመዳናቸው ምክንያት የፈጠራቸው በመሆኑ የፈጠራቸው ለእነርሱ ፍቅር ነው ተብሎ ሊነገር አይችልም። እነኛ የሲኦል የሆኑ ሰዎች እግዚአብሔርን ፍቅር ነው ሊሉ አይችሉም። እግዚአብሔር መሐሪ ነው ሊሉ አይችሉም። እግዚአብሔር እውነተኛ ዳኛ ነው ሊሉ አይችሉም። ምክንያቱም እውነተኛ ዳኛ አስቀድሞ ለክፋት አይወስንም ወይም ደግሞ አይፈጥርም። የእግዚአብሔርን ምንነት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን አዳኝነት ጥያቄ ምልክት ውስጥ የሚከት አጋንንታዊ ትምህርት ነው። ምን? ካልቪኒስት የኢየሱስ ክርስቶስን ቤዛነት መቀበል የማይችል አይችልም። ለምሳሌ አንዱ ካልቪኒስት ተነስቶ ኢየሱስ ለእኔ ቤዛዬ ነው ማለት አይችልም።
ሊል ይችላል። አይልም ሳይሆን ያልኩት ማለት ግን አይችልም። ከምን አንጻር ከተባለ ከትምህርቱ አንጻር እግዚአብሔር አስቀድሞ ወስኗል። አይ በማመኔ ነው የሚሉ አሉ። መወሰኑን ለድነት እንደተመረጥኩ ማቀው በማመኔ ነው ይላሉ። ብርሃን የበራላቸው ከመንፈስ ቅዱስ ተካፋዮች የሆኑት እንኳን መዳን እንደማይችሉ መጽሐፍ ቅዱስ ይናገራል። ምን ካላደረጉ? ለእግዚአብሔር ተገዢ ካልሆኑ ከሳቱ ማለት ነው። እነሱ ግን ብንስትም ኃጢአት ብንሰራ ምንም ብናደርግ ድነታችን አናጣም ይላሉ። ማመናችን እንኳን ምልክት ነው ብለው ለማለታቸው ማስረጃ መሆን አይችልም፣ ወይም ደግሞ በቂ መልስ መሆን አይችልም። ስለዚህ የከረፋም ትምህርት ቢኖር ካልቪኒስት ነው። እግዚአብሔርን መሳደብ የሆነ ትምህርት ማለት ነው። በቁሙ ካልቪኒስት ስትሉ እግዚአብሔርን መሳደብ ስትጠሩት ራሱ ማለት ነው። ምክንያቱም የእግዚአብሔርን ቸርነት የሚሳደብ ስለሆነ እግዚአብሔር ቸር አይደለም እንድትል የሚያደርግ ስለሆነ ማለት ትምህርቱ። ስለዚህ ከልጁ ቪዲዮ የተረዳ ነው ምንድን ነው? የክርስቶስ ሞት ለዓለም እንዳልሆነ ቃል በቃል ነው የሚለው። ኢየሱስ ለሁሉ አልሞተም ለተመረጡት ነው የሞተው ብሎ ነው የሚናገረው። ካልቪኒስት ነው፣ ፕሮቴስታንት ነው። ስለዚህ የኢየሱስን ቤዛነት የማይቀበሉ ፕሮቴስታንቶች አሉ። ቅድም ስማቸው የተጠራ በነገራችን ላይ ቲክቶክ ላይ ስላሉና ሩቅ አርጋችሁ እንዳታስቧቸው ነው ስማቸው የተጠራ ሰዎች ስማቸው የተጠራው እንጂ ያን ያህል ቁም ነገር ተሰጥቶ እንደው እነሱን ርዕስ ለማድረግ አይደለም። አንዳንዶቹ በቅርብ ጊዜ የመጡ እስከ መፈጠራቸው ያወቅናቸው እንኳን ቅርብ ጊዜ በሌላ በምንም ሊታወቁ የማይችሉ ሰዎች ናቸው። ግን ደግሞ ፕሮቴስታንቶች አንዳንድ የዋሆች ስለሚከተሏቸው ሄዳችሁ መጠየቅ እንድትችሉ ነው አድራሻን የጠቆምናችሁ። አማን ስንል እንደ አድራሻ ሄዳችሁ ኢየሱስ ለዓለም ሞቷል ወይስ አልሞተም የሚለውን እንዲመልስላችሁ እንድጠይቁት። ሊሚትድ ብሎ አይ ለሁሉም ነው ብሎ የሚናገር ተርጓሚ እኮ በጣም ከባድ ቃሌ የዋሸው ውሸት ያፈጠጠ ማለት ነው። ውስን ቤዞት ብሎ ውስን አይደለም ሲያነበው ውስን ይሆንና እሱ ሲተረጉመው ውስን አይሆንም ማለት ነው። የካልቪኒስቶች ትምህርት እንዳትረሱ። ኢየሱስ ለዓለም ሞተ የሚል እምነት የለውም። ኢየሱስ ለዓለም ሞተ የሚል እምነት የለውም። እግዚአብሔር ለሲኦል ይመርጣል ከሰውም ከመላእክትም። ስለዚህ እግዚአብሔር ቸር ነው የማለት ድፍረት የለውም። እግዚአብሔር ፍቅር ነው የማለት ድፍረት የለውም። ይህን ማለት ካልቻለ ደግሞ ከአጋንንት እንጂ ከመንፈስ ቅዱስ ሊሆን አይችልም። ኢየሱስ ጌታ ለማለት እንኳን የመንፈስ ቅዱስ እገዛ ያስፈልገናል አይደል? በመንፈስ ቅዱስ ካልሆነ ኢየሱስ ክርስቶስ ጌታ ነው ሊል የሚችል የለም ስለተባለ ማለት ነው። ልክ እንዲሁ ኢየሱስ ፍቅር ነው፣ እግዚአብሔር ፍቅር ነው፣ እግዚአብሔር አዳኝ ነው፣ እግዚአብሔር መሐሪ ነው፣ እግዚአብሔር ቸር ነው ለማለት የመንፈስ ቅዱስ እገዛ ያስፈልገናል። ግን ደግሞ ይህን ለማለት እንኳን ትምህርቱ ስለማይደፍር እንድንልም ስለማያደርገን ይሄ ትምህርቱ ከአጋንንት ነው ማለት ነው። እንዳላበዛባቸው ወንድሞች ቀጥሉ። አንትሽ ምራ። እሺ ቃለ ሕይወት ያሰማልን። ዮሐዴ ይቅርታ ዮቤ ጥሩ አድርገህ ቪዲዮን አብራርተከዋል። ዲያቆን ኢዮብ ትንሽ በሰማው ዙሪያ ሀሳብ ስጠንና ወደ ዲያቆን ናቲ እንሄዳለን። አመሰግናለሁ። እንግዲህ ስናይ ያለው ነገሮች ከዚህ ቪዲዮ ብዙ ነገሮች መማር እንችላለን። አሁን ያየነውን የጴንጤ እምነት እንዴት እንደሚያምኑ እንዴትስ እንደሚያስተምሩ በደንብ የተረዳንበት ቪዲዮ እናያለንና ቪዲዮን እያየን አንድ የተረዳሁት ነገር ነበር። እኔ ማምነው ካልቪኒ ሳይሆን ኢየሱስን ነው። ኢየሱስ እኮ የሚያስተምርህ ያ ቤተ እምነት ነው። ቤተ እምነቱ ውስጥ እኔ ኦርቶዶክስ ነኝ። ቤተ እምነቴ ውስጥ የመዳን ትምህርቴ ብዙዎቹ የሚድኑበት፣ ብዙዎቹ ወደ ቤተክርስቲያን የሚመጡ፣ ብዙዎቹ ወደ ክርስቶስ የሚመጡበት የሚድኑበት መንገድ መሆኑን በደንብ ልንረዳ ይገባል። እኔም ኢየሱስን ነው ማምነው፣ ኤክሌን አይደለም ማምነው። የሆነ መጥፎ ነገር ወይም ደግሞ ትክክል ያልሆነ አስተምሮት ስናገኝ ያን አስተምሮት ተቃውመን ያን አስተምሮት ማቆም እንጂ እኔ ኢየሱስን ነው ማምነው ብለን ራሳችን የምንሸውዱ ሰዎች አለን። በጣም ብዙ ኮሚቶች እያየው ነበርና ማለት ነው። ሌላው ደግሞ አንድ ከዚህ ቪዲዮ የተረዳሁት አንድ ነገር አለ። እነዚህ ሰዎች የሚያምኑበት እምነት ለምሳሌ እንደ ዓለም ውስጥ ያለው ሰው ሁሉ ቢያምን አይድንም ማለት ነው በእነሱ እምነት። ለምን? የተመረጡ ናቸውና። የተመረጡ ሰዎች ብቻ ስለሚድኑ ማመን ለራሱ አያስፈልግም በእነሱ ትምህርት። ለምን? ተመርጦ መጀመሪያ ተመርጧል። እነዚህ ይድናሉ ተብሎ ተዘጋጅተዋል።
ሌላው ከንቱ ልፋት ላይ ነው ማለት ነው። ያልተመረጠ ሰው አምኖ መዳን አይችልም ማለት ነው። ስለዚህ ይሄ አጋንንታዊ ትምህርት መሆኑን በግልጽ የሚያሳይ እንደዚህ አይነቱን የምታምኑ ሰዎች በነገራችን ላይ ማመን ለመዳን ነው። ይሄ የሆነ ቤተ እምነት ለማሳደግ ወይም ለብሽሽቅ ወይም ለሌላ ነገር አይደለም። ህይወትን ለማለት ሰው ዓለምን ቢገዛ ቢነዳ ህይወቱን ግን የማይተርፍ ከሆነ ምን ዋጋ አለው ነው አይደል? ስለዚህ እኛ ትምህርቶችን ስንማር ወይም ቃለ እግዚአብሔር ሲሰበክ ወደ ህይወታችን ቀይረን መዳን እንድናገኝበት ያ በሰማይ ቤት የሆነው ቤታችን ልናገኝበት እንጂ ምድር ላይ የሆነ ብሽሽቆች ወይም ደግሞ የሆነ ቤተ እምነት የምናሳድግበት አይደለም። በጣም ብዙውን ጊዜ ምን አዚም እንደነካችሁ ማላውቀው አንድ ነገር አለ። የውሸት ትምህርቶች ሲማሩ እንኳን ምንድን ነው ያለው ብላችሁ ቆም ብላችሁ ማታስተውሉት ነገሮች በጣም ነው የሚገርመኝ። እኛ ቤተ እምነት ውስጥ እኮ አንድ ቃል ሲነሳ ያ ቃላቶች ስንት ፍቺት ያነሳል አይደል? ስንቶቹ ለምን አሉ ይሄ ሊቃነ ጳጳስ ነው የኬሌ ነው ብለን ለምንተው ትክክል አይደለም፣ ትክክል ካልሆነ ያስተምሮቱ ካልሆነ ትክክል አይደለም፣ መጽሐፍ ቅዱሳዊ አይደለም ብሎ ብዙዎቹ ክርክርን ያነሳሉ አይደል? የቤተ ክርስቲያኗ ትምህርት አይደለም ብሎ እናንተ ቤት እስቲ እውነት እዚህ ውስጥ አላችሁ በብዛት ፕሮቴስታንቶችና ይሄ በጭፍን ከማመን ይልቅ ለመዳን ስለሆነ ለመዳን የሚያምን ሰው ደግሞ መጠየቅ አለበት። ያ ነገሮች መጽሐፍ ቅዱሳዊ አይደለም። አሁን ክርስቶስ የዓለም ቤዛ አይደለም ለተመረጡ ሰዎች ስብል አምን አሌሉያ ብለህ ከምትወጣ ኖ ለሁሉ የሞተ ሁሉ ዓለምን እንዲሁ የወደደ ይላል አይደለ? ዓለምን እንዲሁ የወደደ ይላል። የሆነ ሰዎችን የወደደ ወይም ደግሞ አማኞችን እንዲሁ የወደደ አይልም። ስለዚህ ዓለምን የወደደ ክርስቶስን ለሆነ ሰው ብለህ ሲከፍል ኖ ብላችሁ ማቆም አለባችሁ። ለምንድን ነው ትምህርቱ? ለምን ስለሆነ ለድነት ስለሆነ ይሄ ነገሮች ወንድሞች በብዛት ስለሄዱበት ሰዓት ላለመግደል ለወንድሞች ቃልዎትን ያሰማልን። አመሰግናለሁ ናቱዬ። አሜን አሜን። ዲያቆን እየው ቃልዎት ያሰማልን፣ መንግስተ ሰማያትን ያወርስልን። በቀጣይ ደግሞ ወደ አንተ ዙር እመጣለሁ። መምህር ብሬ ሰላም በሉንና ወደ ዮሐዴ ሄድና ከዛ በኋላ ሀሳብ ይሰጡን። እሺ ናቱ ተሟላ አይደለ? መምህር ብሬ ሀሳብ አልሰጠም እስካሁን እረስቸዋለሁ እኮ። እሺ መምህር ብሬ ሰላም ይበሉ። ሰላም ሰላም ሰላም። እንዴት አላችሁ? እንዴት ቆያችሁ? እንዴት አመሻችሁ? እግዚአብሔር ይመስገን። እንደምን አሉ መምህር ብሬ? ሁሉ ሰላም እግዚአብሔር ይመስገን። ኦ ተምዬ በጣም አዎ ኤርፎን ካለ ግን አውልቀው። እሺ መልካም። ካልተሰማው አውልቀዋለሁ። አንቱ አልሰማ ትንሽ ይራቅ ይላል። እሺ ነገር ይላል። ለዛ እንደዚሁ ልቀጥል። ዮሐዲም ብዙ አንስቷል፣ ዲያቆን ናቲም ብዙ ብለዋል፣ ሌሎችም ወንድሞች ብዙ ብለዋል። ግን አንድ ገስት ላይ ቁጭ ብለው ሲቀመጡ አንድ የሆኑ ነገር ግን በአንድ ገስት ላይ ብዙ ልዩ የሆኑ ኢየሱሶችን ነው የምናየባቸው ፕሮቴስታንቶች። አንድ እኔ ራሴ ወደ ኦርቶዶክስ እንድመጣ ካደረገኝ ነገር አንዱ የዛሬ ዓመት አብዛኞቻችሁ ኤፍሬም ባለጊዜና እነ ኤርሚያስ አበበ አጋንንታዊ ትምህርት ብለው በግልጽ የተቃወሙት ትምህርት ነው። ካልቪኒዝምን ለሚባል ኢየሱስ ክርስቶስ ዓለም ላይ ያሉትን ከዓለም ላይ ካሉት የተመረጡት ናቸው የሚድኑት እንጂ ኢየሱስ ክርስቶስ ለዓለም ሁሉ አልሞትም ብለው በግልጽ ያስተምራሉ ትምህርቱ። ዓለም ላይ ሰዎች አሉ፣ ከዓለም ላይ የተመረጡ ሰዎች ናቸው የሚድኑት ብለው ነው የሚያምኑት ካልቪኒዝሞች። እና እዚህ ውስጥ ነሆሲ ሌሎችንም ፕሮቴስታንቶችን አይቻለሁ እና ለእናንተ ትምህርት ይሆን ዘንድ እኔ የመጀመሪያ ጥያቄ የሆነብኝ ነገር የነበረው ይሄ ነው። ብዙ ልዩ ኢየሱሶችን አየውበት ፕሮቴስታንት ላይ እና የአማን ሻሎም ፓስተርም ራሱ አርሜኒያዎች የሚያመልኩት ኢየሱስ ልዩ ኢየሱስ ነው ብሎ በግልጽ የመጽሐፉ ምርቃት ላይ ተናግሯል። እና ፕሮቴስታንቶች መካነ ኢየሱስ ሌላ፣ ቃለ ሕይወት ሌላ፣ መሰረተ ክርስቶስ ሌላ የሚታመንበትና የሚያምኑበት ኢየሱስ ነው ያለው።
መሰረተ ክርስቶስ ኢየሱስ ክርስቶስ ለዓለም ሁሉ ነው የሞተው ብላ ነው የምታምነው። ደግሞ ካልቪኒዝሞች ደግሞ እንደ ቃለ ሕይወት ደግሞ ዓለም ላይ ላሉ ለተመረጡ ሰዎች ነው ኢየሱስ የሞተው ብለው ነው ያምኑትና ምን እላቸዋለሁ? አስተውሉ። በአንድ ገስት ላይ አንድ ነን ይላሉ እንጂ አንድ አይደሉም። ካያችሁ ግሩፑ ሲበዛ ካያችሁ አንዱ ከአንዱ ትምህርቱ ስለሚለያይ በአንድ ገስት ላይ እንኳን ሁሉም ማታን አንድ ላይ አታገኟቸውም። የተለየና የተለያየ ኢየሱስ ስላለበት ማለት ነውና በተለይ ኤፍሬም ባለ ጊዜ የሚያስተምረው ስላሴና አማን ሻሎም የሚከተለው ስላሴ እንኳን ይለያያል። አማን ሻሎም የሚያስተምረው ኢየሱስና ኤርሚያስ አበበ የሚያስተምረው ኢየሱስ ይለያያል። ሁላችሁም እዚህ ገስት ላይ ስላላችሁ፣ ሁላችሁም እዚህ ቲክታክ ላይ ስላላችሁ ነው የምነግራችሁ። ከቲክታክ ውጪ ግን አማን ሻሎም ራሱ ምን ብሏል? እኔን መሰለ አትበል፣ ሁላችንም አንድነን አትበሉ፣ ልጅህ ከመሰለ ይበቃል። በግልጽ ነው ያለው። የዛሬ ዓመት ካስታወሳችሁ ልጅህ ከመሰለ ይበቃል። መሬት ላይ ያለውን ኢቫንጀሊካል አስተምህሮ ላይቭ ላይ እናምጣው፣ ቲክታክ ላይ እናምጣው። ለምን ቢባል አንዱ ከሉተር ነው የሚመዘዘው፣ አንደኛው ደግሞ ከካልቪን ነው የሚመዘዘው። መመዘዣችን ራሱ መነሻችን ራሱ የተለያየ ነው። ፔንቴኮስታል የሚለው ነው አንድ የሚያደርገን፣ ህብረቱ ነው አንድ የሚያደርገን እንጂ ትምህርታችን ይለያያል። እኔ ምሰል አትበለኝ ልጅ ይምሰል ብሎ አማን ሻሎም ለኤርሚያስ ወይም ደግሞ በቅጽል ስሙ ለቀለም ወርቅ አይተንፍሱ እንደዚሁ ግልጽ ተናግሮታልና ፕሮቴስታንቲዝም የተለየ ብዙ የተለያዩ አስተምህሮት ነው ያለው። ኦርቶዶክስ ጋር ስንመጣ ግን የተለየ አናገኝም። አንዱን ኢየሱስን በአንድነት ነው የሚሰበከው፣ አንዱን አምላክን በአንድነት ነው የሚነገረው። ምንም የተለየ ነገር የለውም። አመሰግናለሁ። አንቱካ አሜን። ቃሉ ያሰማልን። ተሙዬ መንግስተ ሰማያትን ያወርስልን። ማን ይቅደም? ዮሐዴ ወይንስ ናቱ? ከሁለት አንዳችሁና ጥያቄ አለን። ሜቢ አንትሽ ወይ የሚታይ ቪዲዮ ምናምን ከሌለ እሱንም አንድ ቪዲዮ አኔል እንትን ያለው አለና እሱንም ማሳየት እንትን እላለሁ። ሜቢ ነው ዮሐዴ ከሄዱበት በኋላ ካልሆነ ያው መረጣ ሲካሄድ ያለው ቪዲዮ አውቃታለሁ። ናቱ ወይ ዮሐዴ ስፔሲፊካሊ የቃሌ ኢየሱስና የአማን ሻሎም ኢየሱስ አንድ ናቸው ወይ? ከዚህ ሐሳብ ላይ ተነስታችሁ ጨምራችሁ አብራሩልን። አትሰማም ማለት አሁን ትሰማለህ። ቀጥል። እሺ አይ ዮሐዴ አሁን አንትሽ ያለውን ሰፋ አድርገህ ትሄድበታለህ። ከዛ በፊት እኔ ቅድም የታየው ቪዲዮ ላይ የተነሳውን ነገር ዝም ብዬ ብቻ መናገር ስለፈለግኩ ነው፣ በሰፊውም ስለተባለ ብዙ አሰልቺ እንዳይሆን ማለት ነው። እንግዲህ የታየው አይ ቲንክ የትኛው ናቱ ድምፅህ ማለት አይሰማም። እስቲ ታች ላላችሁ አንዴ ታች የተጻፈ ነው ይሰማል። ድምፅ ያምራለት። አይ መኩ ከተሰማ በቃ እሺ። ቅድም የተነሳው ውይይት ሲያደርጉ ከኛ መምህራን ጋር ውይይት ሲያደርጉ የተጠቀሰ ጥቅስ አለ እና የመጀመሪያ ካልቪኒስትም በሉ ሉትራኖችም በዚህ በሪፎርምድ ቴዎሎጂም ያሉትም ብቻ ፕሮቴስታንቶች፣ ጴንጤዎች ለዚህ ሁሉ ኬዎስ መመሰቃቀል ትልቁና ዋነኛው ነገር በራሳቸው የመተርጎም ነው። ባይ ዘ ዌይ ዌስትሚኒስተር ኮንፌሽን ይሄ ካልቪኒስቶች ወይም ደግሞ ከሚቀበሉት በሪፎርምድ ቴዎሎጂ ከሚቀበሉት ዌስትሚኒስተር ኮንፌሽን ቅድም ያወጣንላችሁ የእምነት መግለጫቸው ላይ የነ አማን ወይ ደግሞ የቃለ ሕይወት ቤተክርስቲያን እንደዛ እንደማለት ወይ ደግሞ የባፕቲስቶች ማለት ነው። የእነሱ የእምነት መግለጫቸው ላይ በቃ መጽሐፍ ቅዱስን ማንም ሰው በቃ ሊረዳው ያልተማረውም
ሊረዳው ይችላል የሚል አስተሳሰብ ስላለ ነው። አሁን ዮሐንስ ወንጌል ምዕራፍ 10 ተጠቅሶ ነበር ቅድም። በጣም የሚያስቅ ነገር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ብሎ ተናግሯል እዚህ ክፍል ላይ? እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑም። አሁን ይህንን በምን አድርገው ነው የተረጎሙት? በጣም የሚያስቀው መጀመሪያ በጎች ተብለው የተመረጡ የተወሰኑ አሉ እና ማንም ሰው እንደው ዝም ብሎ የክርስቶስ በግ መሆን አይችልም ከተመረጡት ውጭ እና እናንተ ደግሞ እነዚያ የተመረጡት ውስጥ ስላልሆናችሁ ለዛ ነው የማታምኑት። ዩሲ ቅድም ያወራነው ነገር ይመጣል። ሰው ከተመረጠው ውጭ ሆኖ ማመንም አይችልም በራሱ የሚለው ላይ ይመጣል። ክፍሉ ግን እንደዛ አይደለም የሚናገረው። በጣም ግልጽና ግልጽ ነው ክፍሉ። ቅድም ስለሰማችሁት ለክርስቲያኖች ነው ይሄ ለክርስቲያኖች ስለሆነ ቅድም ስለሰማችሁት አንድ ነገር ልናገር ብዬ ነው። ከላይ ምንድነው እንግዲህ አይሁዶች ምን ያደርጋሉ? ክርስቶስን ከበው እስከ መቼ በጥርጣሬ ታቆየናለህ እና ገልጠ ንገረን ይሉታል። እንግዲህ ይህንን ሁሉ እስካሁን እየነገራቸው የሚመጣው ነገር ስለ አምላክነቱ የእግዚአብሔር ልጅ ስለመሆኑ በደንብ ነግሯቸዋል። በመንገር ብቻ ሳይሆን በተአምር አሳይቷቸዋል እና አሁንም እያመኑ አይደለም። ከዛ በኋላ 25 ላይ ቁጥር 25 ዮሐንስ ወንጌል ምዕራፍ 10 25 ላይ መልሶ ምን ይላቸዋል? ነገርኳችሁ አታምኑ። እኔ በአባቴ ስም የማደርገው ስራ ይህ ስለ እኔ ይመሰክራል አላቸው። እንግዲህ ምን ብሏቸዋል? ነገርኳችሁ አታምኑም አላቸው። ይኸው ነግሬያችኋለሁ፣ እናንተ ግን እያመናችሁ አይደለም። ይኸው እኔ በአባቴ ስም የማደርገው ስራ ይህ ስለ እኔ ይመሰክራል። እኔ ማን እንደሆንኩ ይነግራችኋል። ኦኬ አባቴም ይሰራል እኔም እሰራለሁ ብሎ ነበር አይደለም? እኔ የምሰራው ከአባቴ የተለየ አይደለም ብሏል። እኔ የምሰራው ያንኑ አባቴ የሰራውን ነው። ስለዚህ እግዚአብሔር አብ መለኮት ነው፣ አምላክ ነው። ይሄው እኔም አምላክ ነኝ እያለ ነው። ኦኬ ያ ባህሪ አንድ እንደሚያደርገው እየተናገረ ነው ማለት ነው። ስለዚህ ይሄንን ሁሉ ነገርኳችሁ አታምኑም፣ እኔ በአባቴ ስም የማደርገው ስራ ማን እንደሆንኩ ይመሰክራል። ያኔ ልታቁኝ እንደው ትችሉ ነበረ ብሎ ከተናገረ በኋላ 26 ላይ እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑም አለ። አንድ ቃል ወደኋላ ተመልሼ ልንገራችሁ። ዮሐንስ ወንጌል ምዕራፍ 8:47 ላይ ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል፣ እናንተ ከእግዚአብሔር አይደላችሁምና ስለዚህ አሰሙም ብሎ ተናግሯቸዋል። ይህ ምን ማለት ነው? ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል። የክርስቶስ በግ ለመሆን በነገራችን ላይ የክርስቶስ በግ ለመሆን በቃ የክርስቶስን መስማት ነው። ለዛ ነው ይኸው ነገርኳችሁ አታምኑም፣ ስለዚህ በጎቼ አይደላችሁም እያለ ነው። የክርስቶስ በግ ለመሆን ክርስቶስን ምን ማድረግ አለብን? መስማት አለብን። ኦኬ ከዛስ እዛው ሲመልስ ልብ ብላችሁ ስሙ። 27 ላይ በጎቼ አለ። እኔ በጎቼ የምላቸው እናንተ በጎቼ አይደላችሁም ብሏል። ይኸው እኔ በጎቼ የምላቸው አለ በጎቼ ድምፄን ይሰማሉ። ድምፄን ይሰማሉ ምን ማለት ነው? የድምፅ ቃናውን ነው አይደለም። እሱ ያስተማረውን ትምህርት፣ የእሱን ፈለግ፣ የእሱን አስተምህሮ፣ የእሱን ማንነት አምኖ መቀበል ማለት ነው። ይኸው በጎቼ ድምፄን ይሰማሉ አለ። ከዛስ እኔም ደግሞ አውቃቸዋለሁ ይከተሉኛሉ ማለት። ስለዚህ እያወራ ያለው ስለምንድን ነው? ስለማያምኑ ስለተጠራጠሩት ነው። አሳይቷቸዋል። መለኮቱን ገልጦ አሳይቷቸዋል። በተአምራት ሁሉ አሳይቷቸዋል። ይሄን ክፍል ዮሐንስ ወንጌል ባይዘው ሲጨርስ እንደውም ዮሐንስ ምንም ተአምር አድርጎ አላሳየንም ብለው በክርስቶስ አምነዋል። በነገራችን ላይ ይሄው ዮሐንስ ምንም አድርጎ ተአምር አላሳየንም፣ ግን ዮሐንስ የመሰከረለት እሱ ግን እንደው ተአምራትን አድርጓል ብለው በእርሱ ሲያምኑ እናያለን ማለት ነው። ስለዚህ እዚህ ጋር የሚላቸው እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ የሚለው በቃ በጎቼ አይደላቸውም። እኔ ይኸው እረኛ ነኝ፣ እውነተኛ እረኛ ነኝ፣ ነፍሱን ስለ በጎቹ የሚሰጥ እረኛ ነኝ። እናንተ ግን በጎቼ ብትሆኑ ኖሩ ታምኑ ነበረ። ከጅምሩ እኔን መስማት አትችሉ። በጎቼ የምላቸው ግን እኔን የሚሰሙኝ ናቸው። ይኸው በጎቼ ድምፄን የሚሰሙ ነው በጎቼ የምላቸው። ከዛስ እኔም ደግሞ የሚሰሙኝን ደግሞ አውቃቸዋለሁ። ከዛስ እነሱም ደግሞ የሚከተሉኝ ናቸው፣ ይከተሉኛል ብሎ ተናገረ ማለት ነው። ከዛስ መከተል ብቻ አይደለም። ቁጥር 28 ላይ ምን አለ? እኔም የዘላለም ሕይወት እሰጣቸዋለሁ ለዘላለምም አይጠፉም። ለዘላለም አይጠፉት የቶቹ ናቸው? የተመረጡት ያልተመረጡት ይላል አይልም። ይኸው የሚሰሙት ምን የሚል ድምፁን የሚሰሙት ክርስቶስን ድምፅ የምንሰማ ከሆነ ከእጁ ማንም ሊነጥቀን አይችልም። ባይዘዌ ማንም የምንም አሰራር የለማ። ይኸው ከሱ እጅ ማንም ከአባቴ እጅ ማንም አይነጥቃቸውም ብሏል። ኦኬ ለምን? እኔና አብ እዚሁ ላይ እንደውም አነብላቸዋለሁ። ስለዚህ ምን አለ? እኔም የዘላለም ሕይወት እሰጣቸዋለሁ አለ፣ ለዘላለምም አይጠፉም ማለት ከእጄ ማንም አይነጥቃቸውም ማለት። ከዛስ የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴ እጅ ሊነጥቃቸው ማንም አይችልም። ለምን? እኔና አብ አንድ ስለሆነ አንድ ነን
ብሎ ይዘጋዋል ማለት ነው። ስለዚህ እዚህ ጋር እያወራ ያለው ሰው በጉ ከመሆኑ በፊት ሳያምን ባይዞ በጉ ሊሆን አይችልም። ድምፁን ሳይሰማ በጉ ሊሆን አይችልም። ክርስቶስ በእነሱ አፈታት ግን ሰው ማመን የሚችለው ከጅምሩ በግ ከሆነ በኋላ ወይም ደግሞ ይሄ እንደተባለው ኢሬዚስቲብል ግሬስ የተባለው ሊቋቋሙ የማይችለውን ጸጋ ተቀብሎ ሰው ሪጀነሬት ካደረገ በኋላ ነው ማመን የሚችለው። ስለዚህ እምነት ፍሩት ነው ወደሚለው ይሄዳል። ስለዚህ ዮሐንስ ወንጌል ምዕራፍ 10 ቁጥር 26 በጣም አቢዩዝ የተደረገ ክፍል ነው በእነሱ ማለት ነው። ስለዚህ ክርስቶስ እውነተኛ እረኛ ነው። ስለዚህ በቃ እውነተኛ እረኝነቱን በደንብ አድርጎ አሳይቶን የሄደ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ሰው ግን ምን ማድረግ አለበት? እረኝነቱን አምኖ መቀበል አለበት። የእሱን ድምፅ መስማት አለበት። የክርስቶስን ድምፅ ታፍኗል። ድምፄ እስካሁን በጌታስ ዮኒ አንድ የሚዩት አድርግ። ይቅርታ አንተ ሽን ኤኒዌይስ በቃ ቀጥሉ። ቴንኪው። ብቻ ዮሐንስ ወንጌል ምዕራፍ 10 ከአንኮንዲሽናል ኢሌክሽን ጋር የተያያዘ ነገር አይደለም። ስለዚህ ያንን ነገር በደንብ አጽንኦ መስጠት አለበት። ስለዚህ በጎቹ የተባሉት ልክ ዮሐንስ ወንጌል ምዕራፍ 8 እንደጠቀስኩላችሁ ምን መያዝ አለባችሁ ክርስቲያኖች? ዮሐንስ ወንጌል ምዕራፍ 8 ቁጥር 47 እንደጠቀስኩላችሁ ከእግዚአብሔር የሆነ ምን ይላል? የእግዚአብሔርን ቃል ይሰማል። እናንተ ግን ከእግዚአብሔር አይደላችሁም ተብለዋል። ባይዘ እናንተ ከእግዚአብሔር አይደላችሁና ስለዚህ አሰሙም። ስለዚህ ልባቸውን አደንድነው የሚመጡ ላይሰሙት ይችላሉ፣ ላይከተሉት ይችላሉ። ከእግዚአብሔር የሆነ ልብ መንፈስ ሳይኖራቸው ሲመጡ እንደዛ ሊሆን ይችላል። ስለዚህ የክርስቶስ በግ የምንሆነው የክርስቶስን ድምፅ ስንሰማ ነው። በአጭሩ ክርስቶስ እየተናገረ ያለው ያው በጎቼ ድምፄን የሚሰሙ ናቸው ብሎ የተናገረው ነው። ይቆየ ቃል ታሰማልን። ናትዬ በጣም ጥሩ ሀሳብ ነው የሰጠህን። ዮሐዴ ደግሞ አሁን ትቀጥላለህ ማለት ነው፣ የቅድሙን ጥያቄ ሳትረሳው። ኦኬ፣ አረሳውም። እሺ፣ ቃል ታሰማልን። እናትሻ ሰፋ አድርጎ ሄዶበታል። በነገራችን ላይ ኢዮባም ቅድም በደንብ በሰፊው ሄዶበታል እና አንዳንዴ ዝም ብለህ ስክሪፕቸርን ወደ ራሴ ልገልብጠው ምናምን ካልክ መገልበጥ ትችላለህ። ያው ሙስሊሞች እንደሚፈቱት ማለት ነው፣ ልፍታው ካልክ ማለት ነው። ክርስቶስ እያለ ያለው ድምፄን አትሰሙም ነው፣ ካለ መስማት። ካልሰሙ ደግሞ አያምኑም። ስለዚህ የማያምን ደግሞ በግ ሊሆን አይችልም ነው በቃ አዘ ኤንድ ኦፍ ኮንሴፕቱን ስንመለከት ማለት ነው። ጌታ ግን በሚገባ ስለ ለፍጥረታት ሁሉ እንደሞተ ምናምን በሚገባ ቅድምም ስላየን ማለት ነው። ዓለምን ሁሉ ሊያድን ነው ክርስቶስ ወደ ዓለም የመጣው የሚለው ብቻውን በቂ ነው። ኦኬ፣ ዓለምን ሊያድን እንጂ በዓለም ሊፈርድ ከቶ አልመጣም። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ እንዳይጠፋ እግዚአብሔር አንድያ ልጁ እስኪሰጥ ድረስ ዓለሙን እንዲህ ወዷልና ካለ በኋላ በልጁ የሚያምን ምን የዘላለም ሕይወት አለ። በልጁ ያላመነ ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ምን ተብሎበታል? ተፈርዶበታል ነው። አሁን አስቀድሞ ግን ማመን የማይችል ከሆነ ካላመንክ ተብሎ ደግሞ እዚህ ጋር ፍርድ ይፈረድበታል፣ ተፈርዶበታል እየተባለ ከሆነ እግዚአብሔርስ ራሱ የቱ ጋር ነው ፍትሑ የት አለ ያስብላል። ስለዚህ የእግዚአብሔርን ፍትሐዊነትም በጭራሽ ጥያቄ ምልክት ውስጥ የሚከት ነው ማለት ነው። ክርስቶስ ራሱ እንዲህ ብሎ የተናገረው ሉቃስ ወንጌል ምዕራፍ 13 ከቁጥር 34 ላይ ክርስቶስ ወደ ኢየሩሳሌም ሲገባ እንዲህ ብሎ ተናግሮ ነበር። እንዲህም አላቸው ይላል፣ ሄዳችሁ ለዚያች ቀበሮ እንሆ ዛሬና ነገ አጋንንት አወጣለሁ፣ በሽተኞችም እፈውሳለሁ፣ በሦስተኛውም ቀን እፈጸማለሁ በሏት። ዳሩ ግን ነቢይ ከኢየሩሳሌም ውጭ ይጠፋ ዘንድ አይገባውምና ዛሬና ነገ ከነገ በስቲያም ሊሄድ ያስፈልገኛል ካለ በኋላ ቁጥር 34 ተመልከቱ። ኢየሩሳሌም ኢየሩሳሌም ነቢያትን የምትገድል ወደ እርሷ የተላኩትንም የምትወግር ዶሮ ጫጩቶቿን እሰበስብ ዘንድ ስንት ጊዜ ወደድኩ፣ እናንተም አልወደዳችሁም ይላል። ምን አለ? ወደ እርሷ የተላኩትን የምትወግር ዶሮ ጫጩቶቿን በክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ ይላል እግዚአብሔር። ነገር ግን እናንተም አልወደዳችሁም ይላል። እነሆ ቤታችሁ የተፈታ ሆኖ ይቀርላችኋል እላችኋለሁ፣ በጌታ ስም የሚመጣ እርሱ የተባረከ ነው
እስክትሉ ድረስ ከእንግዲህ ወዲህ አታዩኝም ብሎ ጌታ ሲናገር እንመለከታል። ስለዚህ ምን አለ? ጫጩቶችን ለመሰብሰብ ስንት ጊዜ ወደድኩ፣ እናንተ ግን ምን አላላችሁም አልወደዳችሁም ብሎ ጌታ የተናገረው የሐሰት ነው ያስብላል። እነሱ ስላልወደዱ እንጂ ጌታ ስላልወደደ አይደለም። ለዛ ነው አንደኛ ጢሞቴዎስ ሐዋርያ ቅዱስ ጳውሎስም ሲናገር የሰው ልጆችን ሁሉ መዳን በሚወድ በእግዚአብሔር ዘንድ ይህ ደስ የሚያሰኝ ነው ይላል። ምልጃ እንዲያቀርቡ እግዚአብሔር ሰዎችን ይፈልጋል ካለ በኋላ ምክንያቱስ ምንድን ነው? የሰው ልጆቹ ሁሉ እንዲድኑ በሚወደው በእግዚአብሔር ዘንድ ሰዎች ሁሉ ሊድኑ ይወዳል እግዚአብሔር። እንዲድኑም ነው አንድያ ልጁ አሳልፎ የሰጠው። እንዲህ ያለ ፍቅር ከቶ ለሰው የለውም ተብሎ እስኪነገርለት ድረስ የተናገረው ጌታ ፍቅሩን፣ እውነተኛ ዳኝነቱ፣ ቸርነቱን የሚያሳጣ ትምህርት ነው። ማቴዎስ ወንጌል ምዕራፍ 22 ላይ ያለውን ተናግሬ ወደ አንትሽ ጥያቄ ልሂድ። ማቴዎስ ወንጌል ስለ መንግስተ ሰማያት አገባብ ጌታችን በምሳሌ ተናግሯቸው ነበር። እንዲህ ይላል፣ መንግስተ ሰማያት ለልጁ ሰርግ ያደረገ ንጉሥን ትመስላለች ይልና የታደሙትንም ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ፣ ሊመጡም አልወደዱም ይላል። ስለዚህ መንግስተ ሰማያት አዘጋጀ። መንግስተ ሰማያትም ለልጁ ሰርግ ያደረገ ንጉሥን ትመስላለች አለ። ለልጁ ምን ያደረገ? ሰርግን ያደረገ። ይኸው ጌታ ራሱን ስጋውን ቆርሶ ደሙን አፍስሶ ሰርግን አዘጋጀ እና ያንን ትመስላለች ካለ በኋላ የታደሙትንም ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ፣ ሊመጡም አልወደዱም። ሐዋርያቶቹን ላከ፣ መምህራንን ላከ ወደ ዓለም፣ አስቀድሞም ነቢያትን ላከ ወደ ሰዎቹ ማለት ወደ እድምተኞቹ። ግን አብዛኞቹ ምን ሊሉ አልወደዱም? ሊመጡ አልወደዱም ካለ በኋላ ደግሞ ሌሎችን ባሮችን ልኮ የታደሙትን እንሆ ድግሴን አዘጋጀው፣ ኮርማዎቼና የሰቡ ከብቶቼ ታርደዋል፣ ሁሉም ተዘጋጅተዋልና ወደ ሰርጉ ኑ በሏቸው አለ። እዚህ ጌታ ምን አለ? የሚያስፈልገውን ሁሉ አዘጋጅቶ ለመዳን የሚያስፈልገንን ሁሉ አዘጋጅቶ ካዘጋጀ በኋላ ኑ ይህንን መዳን የምታገኙበትን ወደ መንግስተ እግዚአብሔር የምትገቡበትን መብል ብሉ ጠጡ ብሎ ቢጠራቸው እነርሱ ግን ምን አሉ? ቸል ብለው አንዱ ወደ እርሻው ሌላውም ወደ ንግዱ ሄደው ይላል። እርሻና ንግድ የተባለው ወደ ዓለማዊ ምኞት፣ ወደ ዓለማዊ ፈቃዳቸው ሁሉም ምን አሉ? ሄዱ አለ። የቀሩትም ባሮቹን ይዘው አንገላቷቸው፣ ገደሏቸውም ይላል። ሐዋርያቶቹም ቢልክ ቁልቁል ቢሰቅሏቸው ቢያንገላታቸው ተመለከተ። ንጉሱም ተቆጣ፣ ጭፍሮቹንም ልኮ እነዚያን ገዳዮችን አጠፋ፣ ከተማቸውንም አቃጠለ። ከዛ በኋላ በዚያን ጊዜ ባሮቹን ሰርግ ውስጥ ተዘጋጅቷል፣ ነገር ግን የታደሙት የማይገባቸው ሆኑ ይላል። የማይገባቸው አያችሁ፣ የማይገባቸው የሆኑት ምንድነው? ተጠርተው እምቢ ስላሉ እንጂ አስቀድሞ ስለማይገባቸው አይደለም። እምቢ ስላሉ የማይገባቸው ሆኑ። ስለዚህ እንግዲህ አለ ወደ መንገድ መተላለፊያ ሄዳችሁ ያገኛችሁትን ሁሉ ወደ ሰርጉ ጥሩ አለ። ወደ መንገድ መተላለፊያ ሄዳችሁ ወደ ሰርጉ ሁሉንም ምን በሉ? ጥሩ አለ። እነዚያም ባሮች ወደ መንገድ መጥተው ያገኙትን ሁሉ ክፉዎችንም በጎዎችንም ሰበሰቡ፣ የሰርጉንም ቤት ተቀማጮች ሞሉት ይላል። አያችሁ፣ ለዛ ነው ለቀራጮችና ለወንበዴዎች የእግዚአብሔር መንግስት እንደነሱ ለሚመስሉት ሆነ ተብሎ የተነገረለትም መጻሕፍትን የሚያነቡት ክርስቶስን ሲቃወሙ ሲሰቅሉት፣ ነገር ግን ወንበዴዎችና ቀራጮች ግን ክርስቶስን ሲቀበሉት ትመለከታላችሁ። ባለማመን እምቢ በማለት የእግዚአብሔር መንግስት ታጠዋለህ እንጂ አስቀድሞ እንዳታምን አድርጎ እንዳትቀበል አድርጎ እግዚአብሔር ከመጣ ሲጀመር በሰው ላይ መፍረዱ ራሱ እውነተኛ ዳኛ አያስብለው። የመጨረሻ አሁን የአማንና የቃሌ ክርስቶስ ራሱ አንድ ናቸው ማለት እንችላለን ወይ ለሚለው ለምን እኛ እንመልሳለን? ራሳቸው ይመልሳሉ። እኔ ደስ የሚለኝ አንዳንዴ ራሳቸው መልስ ምናምን አስቀምጠውልን የሚቆዩን ነገር ይገርመኛል። አንዳንዴ ያው መሐመድም አንዳንዴ ሐሰተኝነቱ በራሱ መጻሕፍቶች ምናምን አጋልጦ አስቀምጦ አልፎ የለ ልክ እንደዚያው እነዚህም እኛ እንደው የእናንተና የእንትኖች ክርስቶስ እኮ ይለያያል ብንላቸው አይሰሙ። ኦኬ በራሳቸው ቢሆን ግን ትንሽ ይነቃሉ ብለን እናስባለን። እና ፓስተር ስመኝነህ የቅድሙ ማለት ነው ሲጀመር ርዕሱ ምንድን ነው የሚለው? የተከዳው ኦኬ ቆይ ምንድን ነው የተከዳው እውነት ይላል።
በነገራችን ላይ የተከዳው እውነት የሚለው ክርስቶስ ተከድቷል ማለት ክርስቶስን ከድተውታል ማለት ነው ባጭሩ። ማናቸው የከዱት የሚለው አሁን አንዳንዱ ምን ላይ ኤክስፔክት ሊያደርግ ይችላል፣ ኦርቶዶክሶች ምናምን አድርጎ ሊያስብ ይችላል። ሚስኪን የሆነ ፕሮቴስታንት ማለት ነው። የተከዳው እውነት የተባለ ግን ፕሮቴስታንቶች ወይ ከካልቪኒስት ውጭ ያሉ አርሜኒያን የሚባል ፔንቴኮስታል ሊሆን ይችላል፣ ሙሉ ወንጌል ሊሆን ይችላል፣ መሰረተ ክርስቶስ ሊሆን ይችላል፣ መካነ ኢየሱስ ሊሆን ይችላል። ከካልቪን ውጭ ያሉ አስተምሮቶች በሙሉ ክርስቶስን ከተውታል ብለው ያምናሉ። የነቃለ ሕይወት ቤተ ክርስቲያን ወይም ደግሞ ካልቪኒስቶች ማለት ነው። እና እሱን ለማሳየት ይኸው ላሳያችሁ። ገጽ 90 ላይ ፓስተር ስሜ ታደሰ እንግዲህ ባፕቲስቶችም ጭምር ማለት ነው። የገዛ ሚስቱ ባፕቲስት ነች። ብዙ ጊዜ አንብበነዋል። ይሄንን ብዬ ስናገር አስቀድሞ ተቃውሞ የሚቀርብብኝ ከአጠገቤ ነው ብሎ ይጀምራል። ከባፕቲስቶች ማለት ነው። እዚህ ጋር የምታዩት ባፕቲስት የገዛ ሚስቱ ስለሆነች ማለት ነው። እቺ ባፕቲስት ነች እና ተቃውሞ እንዲህ ብዬ በመናገሬ ተቃውሞ ሊደርስብኝ የሚችለው አስቀድሞ ከገዛ ሚስቴ ነው ከራሴ ነው ብሎ ይናገራል። የሚስቱን ሀሳብ አንብቦ ሲዋዴ እሱ ጋር ከመሄድ በፊት ኦኬ እሺ፣ ቆይ እስኪ በዚህ በኩል ላድርገው መሰለኝ። ጥላ እያሳየኩ አስቸገረኝ። ኦኬ ይኸው እዚህ ጋር የሚታያችሁ ከሆነ ዚክ ኑሩ መሐመድ ትባላለች። ይድረስ በክርስቶስ አምናችሁ ለዳናችሁ ሁሉ ሕፃን ሁሉ እናቱ ላይ ያለምንም መጠራጠርና መሳቀቅ በእርሷ ላይ ተደግፈው ይኖራል። ልክ እንዲሁ እናንተም በእግዚአብሔር ላይ በመደገፍ ዘመናችሁ ለራሳችሁና ለሰዎች እረፍትን የሚሰጥ ሆኖ እንዲገኝ ካላማችሁ ይህንን ምንድነው እንዲገኝ ካለማችሁ ማለት ነው። ይህንን መጽሐፍ እስከ ዳር ድረስ አንብቡት ስላለች እስከ ዳር ድረስ አንብቡት። በእርግጠኝነት ስጨርሱ ከተከዳው እውነት በኩል ከካዱት ጋር አትቆሙ፣ ይልቅስ ከእውነት ጎን ትቆማላችሁ ይላል ዚክ ኑሩ መሐመድ። በቤዛ ባፕቲስት ቤተክርስቲያን የልጆች አገልግሎት አስተባባሪ ነች። ባፕቲስት ነች። የተከዳ እውነት ብሎ ጽፎ ሚስቱ ትከደዋለች ነው የምትለኝ? እኔ እንጃ። ባፕቲስት ከዳች መሰለኝ። የስጋ ዝምድና ይበልጣል ከመንፈሳዊ መንፈሳዊ አይደለም። አክቹዋሊ የፕሮቴስታንቶች ስብስብ መንፈሳዊ አይደለም፣ ያው ስጋ ነው። ዞሮ ዞሮ ግን መጨረሻችሁ ከተከዳው ጋር አትቆሙም፣ ይልቅስ ከእውነቱ ጋር ትቆማላችኋል። እንግዲህ እሷም ክርስቶስ እንደተከዳ አምናለች ማለት ነው እንግዲህ ጨርሳው ከሆነ። ስለዚህ እንደዚህ ብላ ጻፈች። ተቃውሞ ይደርሰኛል ያለው ትንቢቱ ከሸፈ ማለት ነው በመጨረሻ። ኤኒዌይስ እስኪ ወደ ገጽ 90 እንሂድ። ምንድን ነው ማንን ነው እየከዱ ያሉት እነዚህ ሰዎች? እስቲ ቆይ እዚህ ጋር እስቲ ወይ እቺንና አንብባት አይደለ? ቆይ ምን ብሎ እንደጻፈ እንዲህ ከሆነ ደግሞ ሳላመቻምች ይላል። የአራዳ ቋንቋም ይጠቀማል። እሺ እንዲህ ከሆነ ደግሞ አለ ሳላመቻምች ማለት ያለብኝ ማዝለቅ ተገቢ ነው። ይሄ መጽሐፌ ካልቀረ ሳላመቻምች መናገር ግድ ነው አለ ማለት ነው። ይህ ሳደርግ ደግሞ ማለት ሳላመቻምች እውነቱን ከተናገርኩኝ ደግሞ ማለት ነው ከቅርቤ ቀዳሚ ትችት ሊገጥመኝ ይችላል። ያው ከባፕቲስቶች ማለት ከቅርቤ አለ። በመሰረቱ የጥንቶቹ ባፕቲስቶች ራሱ ጸጋን በመስበክ በማስተማር በመጻፍ ሁሉን ገልጠው ቅርስ ትተው አልፈዋል። ይህ ደግሞ አለ ቤተ ክርስቲያን ከተመሰረተችበት ጊዜ ጀምሮ ብርሃኑ በበራላቸው አማኞች ሁሉ የሆነ ነው ይላል። ያው የጥንቶቹ ባፕቲስቶች እንደኛ ያለ እምነት ነበራቸው እንደማለት ነው። ይህ ጽናት ግን ካለፉት 150 ዓመታት ወዲህ ይዞታው ተቀያይሯል። አሁን 150 ምናምን ዓመታቸው ሲሆን እነዚህ ባፕቲስቶች ግን ይዞታው ምን እያሉ ነው? እየቀየሩት መጡ። ጭራሹ ነው ይላል ከ1950ዎቹ ወዲህማ አብሰውታል። ድህረ ዘመናዊነት ወይም ደግሞ ፖስት ሞደርኒዝም ማለት ነው ገኖ ሁሉ ነገር ሰዎችን ማዕከል አድርጎ ሁሉ በሰው መመዘን ጀምሯል። ይህ ደግሞ ለኃጢአተኛው የሰው ልጅ የተመቸ ሆኖለታል። እናም በርካቶች
አስተውለው ወይም ደግሞ ሳያገናዝቡ ማለት ነው እምነታቸውን ከአርሜኒያውያን ጎራ በማኖር ታውቀውበታል ይላል። አብዛኞቹ ሳያውቁት ማለት ነው አርሜኒያውያን ጎን ወይም ደግሞ ይሄ ክርስቶስ ለዓለም ሞቷል ከሚሉት ጎን ሰዎች በኋላ ብሎ ማለት ነው ፓስተር ስሜ። ስለዚህ ይላል ይህ ቢሆንም ግን ጸጋን መተንተን እንዲሁም የካልቪኒዝም የጸጋ ትምህርት መግለጥ ተፈላጊ ስለሆነ እርሱን እያጤንን ነው ይልና እንደ እውነቱ ከሆነ የአርሜኒያውያን ኢየሱስና የካልቪኒስቶቹ ኢየሱስ ከወዲሁ የተለያዩ መሆናቸውን ላርዳችሁ ወይም ደግሞ ላብስራችሁ። አንተነህ ተስፋዬ ሎዛ አይ ቲንክ ተመልሶላል። ሁለቱም የካልቪን እንግዲህ ቃሌ ምንድነው አርሜኒያን ነው ወይም መርዶን ወይም ደግሞ የምስራችን ያዝ አረዳኸኝ እንጂ ዋዲ ምን ትመልስልኛለህ? እኮ መርዶ ነው ለቃሌም ለዛኛውም ለአማንም መርዶ ነው። ግን ሁለቱም በአንድ ላይ ኢየሱስን እንስበክ ይላሉ። በጣም አስቂኝ ሰዎች። ያ የተለያየ ኢየሱስ ነው ግን በመሰረታዊ አንድ ነን ብሏል ናቲና እሷን አንዴ ላሳያችሁ። አይ የተለያዩ እንደሆነ ባይዘው በቪዲዮ ባዕድ ኢየሱስ ምናምን እየተባባሉ እርስ በርስ ምላሽ ይሰጣጣሉ። እሱን እንተውና በመጽሐፍ ደረጃ በፓስተሮች ደረጃ ግን እንዲተባብለው ይነጋገራሉ። እስኪ እዚሁ ደግሞ እርስ በርስ ከሚወያዩት እንግዲህ ከነዚህ ከቲክቶክ ውር ከሚሉ ከቲክቶክ አንዳንድ ሰዎች ደግሞ አንድ ነገር ላሳያችሁና ወደ እናንተ እመጣለሁ። አንዴ እሺ ቆይ መጀመሪያ ኔትወርክ ኢየሱስ የሞተው ለጥቂቶች ነው የሚለው የሰይጣን ትምህርት ነው በማለት ለዘላለም አልጸጸትም አልኩ። ለዘላለም እስቲ ኢየሱስ የሞተው ለጥቂቶች ነው የሚለው የሰይጣን ትምህርት ነው በማለት ለዘላለም አልጸጸትም አልኩ። ለዘላለም ኢየሱስ አምላክ ነው ብዬ እንደምሞተው ሁሉ ኢየሱስ የሞተው ለሁሉ ነው ብዬ ነው የምሞተው። ለነዚያ ለመረጣቸው ነው ክርስቶስ ኢየሱስ መጥቶ የሚሞተው የሚል ትምህርት ነው የኛው። እንደዛ አይነት ትምህርት ከሰይጣን ነው ብዬ ነው ማምነው። ይሄንን ለ7 ትውልዴ ድረስ እንደዛ እንዲደርስ ነው የምፈልገው። ለልጅ ልጆቼ ማስተምረው እሱ ነው። አባዬ ይሰስት ትቀላል እንዴ? ወይም ለእያንዳንዱ ግለሰብ ዓለም ላይ ላለው ለእያንዳንዱ ግለሰብ ወይም ጋንም ለሚገባው አልሞተም የሚል ትምህርት ነው። ወግዛ የሚባል ትምህርት የለም። ሄሉ እኮ ከባድ ሰው እንጂ አንድ እዛው አንዱ ሌላ ይላል፣ ሌላኛው ሌላ ይላል፣ ሌላኛው ሌላ ይላል፣ ሌላኛው ሌላ ይላል። ትምህርቱ ለጥቂቶች ነው የሞተው። ትምህርቱን ስታነሳ ነበር አትበል። አሁንም የሰይጣንና የአጋንንት ትምህርት ነው ብዬ ነው ማምነው እያልኩ ነበር። ኦብቪየስ እያመንክ ግን አሁን አብራችሁ ናችሁ። እያመንክ ግን አሁን አብራችሁ ናችሁ። አንደኛውም ለምን እንደዚህ አብሮ ተኮነ ያለውን ልዩነት ጀስት ሌላ አማኝና ሌላ አማኝ እንደሆነ አይነት ግርግዳን ፈጥሮ መሄድ አለበት ነው እሳቤው። አሁን የኔንም አይደለም እያነሳሁት ያለሁት ሌላ ሩም ውስጥ ያለው ሙቀት ይሄ ነው። ግድግዳው መኖር አለበት። ከዚህ በፊት ተናግሬዋለሁ እና ማሊያ ቀይና ቢጫ ማሊያ ለብሰን እንጫወት አይነት ነገር ነው። አይ እንደዛ አይደለም። እኛ ጋር እኮ ከኦርቶዶክስ ሆነን እኮ ሙስሊሞች ላይ እምነት እንሰራለን አይደል? ልጅ ሰሶች ላይ እምነት እንሰራለን አይደል? አቤት አናሎጂ እኮ አይስራ ይሄ እና አንዳንዴ ስሜት ታርመጠምጠዋለች። እኔ በህይወት የማረሳው ማለት ነው ይህ እንትን ካለ በኋላ 2 ጊዜ ይሄ የአጋንንት ነው የዲያብሎስ ነው ምናምን ብሎ ተናገረና የሆነ አንዱ አስታውሳለሁ የሆነ ጥያቄና መልስ ተጠራና የነ አማን ሻሎም ትምህርት ሰይጣናዊ ነው አልቀበለውም ብለህ ተናግረህ ነበረ። እሱ ነገር እንዴት ነው የምታየው ተብሎ ተጠይቆ ነበር። ምን ብሎ ቢመልስ ጥሩ ነው? በነገራችን ላይ አጥፍቻለሁ፣ በጣም ይቅርታ ተጸጽቻለሁ አለ። ምንድን ነው ተቀበለ እንዲህ ብለን ተስፋ ስናደርግ አሻሽየዋለሁ የአጋንንትና የዲያብሎስ ትምህርት ነው ብዬ ከዚህ በፊት የሰይጣን ብቻ ነበር ያልኩት። አሁን ግን የሰይጣንና የዲያብሎስ በሚለው ይስተካከልልኛል። ይመቸው። ያቺ ፖድካስት ነገሯ ትዝ ትለኛለች። እና የዋዴ ስጠቀልለው በክርስቶስ ሳይሆን እነዚህ ሰዎች በሰይጣን ትምህርት ነው አንድ የሆኑት ማለት ነው። ምን ጥያቄ ያለው?
እነሳ ጥያቄ የለውም። እነሳ